ይሄ 15 ደቂቃ ደስታ ሰጥቶኝ ሙሉ ህይወቴን ያጨለምብኝ መጥቷል። 17 ዓመትክ ነበር እንደዛ ያን ነገር ስገባ የነበረው ጊዜ እንኳን ለሰው ልታወሪው አንቺ ራስሽን እንኳን በመስጠት ማየት ይከብድሻል። አሁን ታዳጊ የምንላቸው ልጆች የነዚህ ነገር ሰለባ ሊሆኑ ይችላሉ ማለት እንችላለን። 100% ምንድነው ምክንያቱ? የመጀመሪያው ጊዜ ስታደርጊውና 100 ጊዜ ስታደርጊው አንድ አይነት አይደለም። በጣም ብዙ ሰዎች በከፍ እድሜ የጀመሩም ነው ትልቅ ሰው ሆነውም የጀመሩ ነው። ትልቅ ሰው ሆነው እንደዚህ አይነት ሱስ ውስጥ ሊኖሩ ይችላሉ ማለት ነው። እንደዚህ አይነት ሱስ አይወራም ጭራሽ። ሁሉም ክፍሉን ዘግቶ የሚያደርገው ነገር ራሴን ራሱ ብገድበው በህልሜ ራሱ እንደዚህ አይነት ነገር ውስጥ ከመግባት ድረስ ደረጃ ደርሳለሁ ምናምን የሚል ሰዎች እያየሁ ነበር። ሪል ዶፓሚን ማሳደድ ይጀምራል። ሪል ዶፓሚን ማለት ትክክለኛ ደስታ ማለት ነው። ከሰው ትኩረት ለማግኘት ወደዚህ ሱስ ለመግባት ዋና መንስኤው እሱ። የተፋቱ ሰዎች አሉ በዚህ ምክንያት ትክክለኛ ግንኙነት ላይ አያስደስታቸውም። ሰርቬሽን ሲፈተ ወሲብ ያመጣል። ለ40 ዓመት የቆዩ ሰዎች አሉ በዚህ ሱስ ማለት የሆነች ቅስፈት አለች። በቃ ዛሬ ብቻ እናርገውና ነገር ከዚህ በኋላ አቆማለሁ። ቲክቶክ ላይ ራሱ ገብተሽ ኢትዮጵያ ብለሽ የሚመጣልሽ ነገሮች አበሻ ብለክ ሌላ ነገር ያመጣልም። እንደዚህ ከሴክሹዋል ጋር የተያያዙ ስሞችን ነው በአጠቃላይ ያመጣልም። እነዚህ ነገሮች መጥፎ ናቸው። አሁን እንደዚህ የሆንክበት ምክንያት እነዚህ ነገሮች ላይ ጊዜ ስለምታሳልፍ ነው። ፖርኖግራፊ ያለው እነዚህ ነገሮች የነበሩ ከዛም በፊት ነው። ራሱን እያረካ የውሸት ደስታ እያገኘ ሪዋርዱን በእንትን ይተካዋል በፖርኖግራፊ። እዛው ቅርብ የሆነውንና ወዲያው የሚያስደስትሽን ነገር ነበረ ምትመርጪው ነበር። ሰላም ጤና ይስጥልኝ ውድ የፕሮግራማችን ተከታታዮች፣ ዛሬም ልዩ ወጋችን ልዩ የሆነ እንግዳና ልዩ የሆነ ፕሮግራም ይዘንላችሁ መጥተናል። በዛሬው ፕሮግራም ብዙዎቻችሁ እንደምትማሩበት እንዲሁም በጣም እንደምትዝናኑበት እንደምትደሰቱበት እርግጠኞች ነን። ዛሬም እንግዳችንን ከማስተዋወቅ እንጀምራለን። እንግዳችን እንኳን ደህና መጣክ። እንኳን ደህና ቆየሽ። እሺ እስቲ ለተመልካቾቻችን ራስን አስተዋውቅ። አማን እባላለሁ። የፐርሰናል ዴቨሎፕመንት ኮንተንት ክሬተር ነኝ እና ያው ዛሬ ስለ ፐርሰናል ዴቨሎፕመንት እና ስለ ልማዶች ስለ መጥፎ ጎጂ ልማዶች እና እንዴት ፐርሰናል ዴቨሎፕመንት ህይወቴ እንደቀየረው ዲስከስ የምናደርገው ነው። ጥሩ አማን እንኳን ደህና መጣክ በድጋሚ። ኦኬ እንኳን ደህና ቆይሽ። ያው ዛሬ በጣም ብዙ ወጣቶችን የሚያስተምሩ የተለያዩ ርዕሶችን እናነሳለን። መጀመሪያ ግን ያው ታሪካችን ከመጀመራችን በፊት እስቲ ስለ አማን በደንብ ንገረን። አማን ስንት ዓመትክ ነው? እኔ አሁን 20 ዓመቴ ነው። ሰልፍ ኢምፕሩቭመንት የጀመርኩት የዛሬ 3 ዓመት በፊት ነበረ። 17 ዓመቴ እያለሁ 17 ዓመቴ እያለሁና ከዛ በፊት ያው ብዙ መጥፎ ልማዶች ነበሩኝ። ዲፕረስድ ነበርኩ እና በቃ በጣም መጥፎ ቦታ ላይ ነበርኩ እና ከሰልፍ ኢምፕሩቭመንት በኋላ በጣም በብዙ ነገር ህይወቴ ተለውጧል። ሰልፍ ኢምፕሩቭመንት ህይወቴን ቀይሮታል። ኦኬ ስለዚህ አማን ለአንተ በጣም ብዙ ጥያቄዎች ነው ያሉኝ። ምክንያቱም አሁን ራሱ 20 ዓመትክ ነው። በጣም ያንግ ኤጅ ቢባል ላይ ያለኸው ግን ራስን ለማሻሻል ሬዲ ነበርከው በ17 ዓመትክ ጀምሮ ነው? ኦኬ ሰው እንዴት እንደዛ ሲጀመር ከዛ በፊት ምን አይነት ህይወት ውስጥ ነበርክ? ከዛ ደግሞ ራስን ለማሻሻል እንዴት ቆርጠ ተነሳ? ምን ነበረ እውቀት? ከምን ተነስተክ ነው ራስን ማሻሻል እንዳለብህ የገባው? እንዴት ወደዚህ ገባክ የሚለውን በደንብ። ኦኬ ሶ ያው ራሴን ማሻሻል የገባሁት የነበርኩበት ቦታ ላይ ደስተኛ አልነበርኩም። በጣም ዲፕረስድ እየሆንኩ መጥቻለሁ እና ፐርፐዜን አጥቼው ነበር። ምንም ህይወቴ ላይ ያደረኩት ያሉት ነገር የለም። ከጧት እስከ ማታ ማድረገው በቃ እንትን የሆነ በቃ ኮንስታንት የሆነ ዶፓሚን ነበር ሳሳደድ የነበረው። ኢንስታንት የሆነ ግራቲፊኬሽን ማለት ነው። ወዲያው የሚያስደስቱ ነገሮችን ሳሳደድ ነበር ሙሉ። ሶሻል ሚዲያ ላይ ስክሮል እያደረኩ ላለሁ፣ ፖርኖግራፊ ያለው ፊልም በቃ ለረጅም ሰዓት አይ ነበረ። የጌምም እንትን ነበረ። ጌም በጣም ለረጅም ሰዓት ጮት ነበረ እና ምንም በቃ እውነተኛ ዓለም ላይ ምንም አይነት ህይወት የለኝም። በቃ ብዙ ህይወቴ እንትኑ ጋር ነበረ፣ ስክሪኖች ላይ በእነዚህ ነገሮች ነበር የተሸፈነው። ስለዚህ ምንም ሄልዚ የሆነ ሀቢቶች አልነበሩም። በእንደዚህ አይነት ምንስ ሁኔታዎች ናቸው ወደዚህ እንድትገባ የገፋፉክ? ከምን ነበር የጀመረው? አሁን ላይ ያው ጀነሬሽኑ እንትን ለማለት በጣም ቀላል ነው። የሆነ አይነት እንደዚህ አይነት ነገሮች ላይ ሁክድ ሆኖ ዲስትራክተር ለመሆን በጣም ቀላል የሆነበት ጊዜ ነው እና ያው ተደራሽነቱ ምናምን እኔም በዛ መሀል ላይ ነው በቃ የጌሞችን ዲስከቨር ስታረጊ ሶሻል ሚዲያ ኮሮና አካባቢ ቲክቶክ ወጣ አይደል? የዛለት በቃ እኔ ብቻ ራሱ አይደለም በጣም ብዙ ሰዎችም ከዛ በኋላ ቲክቶክ ላይ አዲክት ሆነው ነበረ ምናምን። ኮሮናም አልፎ ደግሞ ኮሮናም ካለቀ በኋላ ራሱ ያው ብዙ ሰዎች ህይወታቸው እንትን ብሎ ነበር፣ ጨልሞ ነበር እና ያው የዛለት በቃ የኮሮና ጊዜ ላይ ነበር በጣም መጥፎ ቦታ ላይ ነበርኩት። ማለትም ከቤት አትወጪም፣ ወደ ውጭው ዓለም ስለማትገናኝ የሆነ አይነት ዶፓሚን ስለምታሳድጂ በኔቸር
በቃ እዛው ቅርብ የሆነውንና ወዲያው የሚያስደስትሽን ነገር ነበረ የምትመርጪው የነበረው። በዛ ሰዓት እኔ ያው ስልክ አለ፣ ፕሌይስቴሽን አለ፣ ያው ላፕቶፕ አለ ምናምን፣ እነዚህ ነገሮች ወደዛ እንድገፋ አድርጎኛል ብዬ ነው አስበው። ከዛ በኋላ ያው የዛ ሰዓት ነው ወደዚህ አይነት ህይወት ውስጥ የገባከው። ስለዚህ ይህ ከቤት አለመውጣትክና ሞር ከኢንተርኔትና ከስልክ ጋር በመጣበቅክ ነው ወደዚህ አይነት ነገሮች እየገፋፋከው ማለት ነው። እንዴት ነበረ? አሁን ለምሳሌ ስልክህን የምትጠቀምበት መንገድ ልክ አልነበረ ማልከኝ። ከዛ ወቅቱም ያው ትንሽ የኮሮና ጊዜ የሁሉም ሰው ከባድ ነበረ። በእነዛ አጋጣሚዎች ገባክ። ከዛ እንዴት ነው አዲክሽን ውስጥ እንደገባክ ያመንካው? አሁን ብዙ ሰዎች ማለት ነው እንደ ቀልድ ይጀምሩታል። ወላጆች ለልጆቻቸው እንደ ቀልድ ስልክን ይሰጣሉ ማለት ኖርማል። ሁሉም ሰው ኖርማል ያልሆነበት ሰው አለ፣ በደንብ ግንዛቤው ያለው የማያደርግ ሰው እንዳለም ሁሉ ግን አብዛኛው ሰው ለልጅ ስልክ መስጠት፣ ስክሪን ላይ መቆየት፣ ስፔሻሊ ኮቪድ ታይም ከሚደበር ያን ነገር ቢያደርግ ምንም ችግር የለውም ብለን የምናስበው። እንዴት ነበር እነዚህ ነገሮች ወደ አዲክሽን የተቀየሩት? ዲፕሬሽን ውስጥ እንዴት ነበር? ምን ያህል ነበር አንተ ላይ አፌክት ያደረገክ? ያው በዛ ሰዓት ሁሌ ዶፓሚን ባሳደድ ቁጥር ሁሌም ክረሽ ያደርጋል እና እኔ ደግሞ ማሳልፈው ጊዜ ነበረው ሩቲን የነበረው ምንድነው ጠዋት አርፍጄ እነሳለሁ፣ ከዛ ጌም ላይ ገባለሁ። ከዛ በኋላ ጌም እንደጨረስኩ ወደ ሶሻል ሚዲያ ትንሽ ወይ ስክሮል አደርጋለሁ። ከዛ በኋላ ፊልም አይቼ ሌሊት አምሽቼ ነበር የምተኛው። እንደዛ በሆነ ቁጥር ያው የሰው ልጅ እንደዚህ ሊኖር አይገባውም። የሆነ የሚያሳድደው ነገር ያስፈልገዋል፣ ወደ ውጭ መውጣት አለበት፣ በቃ የሆነ ራሱ ላይ መስራት አለበት፣ ፐርፐዙን ሊያገኘው ይገባል። ጤናማ ሀቢቶች ምናምን ያስፈልጉታል። እኔ የነበሩኝ እንዳለ መጥፎና እኔን በቃ እያወረዱ የሚያመጡ ነገሮች ነበሩ። በዛ ሰዓት በቃ የከፋ እንደሆነ እያወቅኩት የመጣሁት በቃ አመታት እያለፈ ሲመጣ እና ደግሞ ያው ሶሻል ሚዲያም ስላለ አዌርነሱን የሆነ ሰዓት ላይ ዴቨሎፕ ታደርጋለች ስለ ሰልፍ ኢምፕሩቭመንት። ኦኬ እነዚህ ነገሮች መጥፎ ናቸው፣ አሁን እንደዚህ የሆንክበት ምክንያት እነዚህ ነገሮች ላይ ጊዜ ስለምታሳልፍ ነው፣ እነዚህ ነገሮች አዲክትም የሆንክ ስለመጣህ ነው እና እነዚህ ነገሮች ደስታን እየነጠቁ ነው። አሁንም አንተ ራስ ላይ የበታችነት ስሜት የሚሰማ ምክንያት በእነዚህ ነገሮች ምክንያት ነው የሚለውን ነገር በቃ የሆነ ሰልፍ ኢምፕሩቭመንት የሚሰሩ ሰዎችም አሉ። በዛ ሰዓት በቃ በእነሱ ነው አውቄዋለሁ። ዩቱብም አለ ምናምን የዛለት የተረዶት መጣው ማለት ነው። እነዚህ ነገሮች እንደሆኑ አሁን ዲፕረስድ እንደሆነ ያደረጉኝ፣ ሎንሊ እንደሆነ ያደረጉኝ፣ ለራሴ ያለኝ አመለካከት ዝቅተኛ እንዲሆን ያደረጉት ማለት ነው። ስለዚህ ግንዛቤዎችን ከተለያዩ ሶሻል ሚዲያዎች ምናምን እዛው ላይ ራስን እያስተማርክ ያለህበት ነገር ልክ እንዳልሆነና ዲፕሬሽን ውስጥ እንደሆንክ ራስን ማሻሻል እንደሚገባክ ምናምን አወቅ ማለት ነው። 17 ዓመትክ ነበረ እንደዛ ያን ነገር ስገባ የነበረው ጊዜ? 17 የጀመርኩት ነው ሰልፍ ኢምፕሩቭመንት የጀመርኩት 17 የጀመርከው። ኦኬ እነዚህ ነገሮች የነበሩ ከዛም በፊት ነው? በጣም early age ላይ ነው ማለት ነው። ስለዚህ አሁን ታዳጊ የምንላቸው ልጆች የነዚህ ነገር ሰለባ ሊሆኑ ይችላሉ ማለት እንችላለን? 100% በቃ ወላጅ አያውቅም፣ ማህበረሰቡ ላይ ረዳው ይችላል እንጂ በጣም አብዛኛው ተጠቂ እነሱ ናቸው ማለት እንችላለን። ወላጅ እንደውም አሁን የሚያበረታታው ምንድነው ልጆቻቸው ከቤት ወጥተው የሆነ ሶሻላይዝ ከሚያደርጉ ወይ ኳስ ከሚጫወቱ ምናምን እቤት እንደውም ቢይዟቸው ይመርጣሉ። የሆነ ስልክ ወይ ሰጥቷቸው ወይ ጌም ሰጥቷቸው፣ ግን እነሱ ነገር ምን እንደሚፈጥሩ አላወቁትም፣ አዌርነሱ የላቸውም ብዬ ነው የማስበው። አሁን ካየክ ብዙ ጊዜ መኝታ የኔ ልጅ በጣም ጨዋን የትም አይሄድም መኝታ ክፍሉን ዘግቶ ነው የሚውለው ምናምን ይባላል እና እሱ ነገር እንደውም ጭራሽ ይባስ እንትን ውስጥ ሊከታቸው ይችላል የምትለው አንተ ይበልጥ ዲፕረስድ ሊያደርጋቸው ይችላል። ኦኬ ይሄ መበላሸት ምናምን ይሄ አላ በሰውኛ የምንላቸው ነገሮች የሚመጡት ወጥቶ እንትን ባረገ በዞረ ምናምን ሳይሆን ይሄ በደንብ ግንዛቤ ሳይኖረን ቤት ውስጥም ከሆነን የምናሳልፈው ሰዓት ምን ላይ እንደሆነ እርግጠኞች ካልሆነን የባሰ ነገር ውስጥ ይከተናል ማለት ነው። ስለዚህ ከ17 ዓመት በታች ሆነክ ነበር ዲፕረስድ ሆንካ? ዲፕረስድ የነበርኩት በዛ ሰዓት ነበር። እንዴት ነበረ? ከባድ ነበረ ስሜቱ? የሚረዳክ ሰው ነበረ ወይ? እንዴት ነበር ከዚህ በፊት ስለ ዲፕሬሽን የነበረክ ግንዛቤ? የሆነ የተጎጂ አይነት አስተሳሰብም አለ። ያው ያንግም ስትሆኝ የሆነ አይነት ወቅትም አለ ይባላል። ግን ሰው የሚረዳሽ አሁን ስለ ዲፕሬሽን ምናምን ኢትዮጵያ ውስጥ አይወራም አይደል? የሆነ ዲፕሬሽን ምናምን እንደ እንትን አይደለም፣ በቃ እንደ በሽታ ምናምን ኢሹም አይደለም። ኢሹ ራሱ ሆኖ ለሰው የምታወሪው ነገር አይደለም፣ ከብዳር ራሱ ለማውራት እና በዛ ሰዓት ያው
መጥፎ ነበር። በቃ እኔ የነበርኩበት ቦታ መጥፎ ነበር ነው። ግን ያው ትክክለኛውን አዌርነስ ዴቨሎፕ አላረኩትም። ምን እዛ ቦታ እንድገባ እንዳረገኝ አላወቅኩትም። እንዴት መውጣት እንደምችልም አላወቅኩትም ነበር። ለዛ ስታክ የሆነ እንትን ውስጥ ነው የምትገቢው፣ ሳይክል ውስጥ ትገቢያለሽ። ከዛ ደግሞ የሚሰጥሽ የሆነ ድብርቱን ለማምለጥ ድጋሚ ወደ የሆነ መጥፎ ልማድ ትሄጃለሽ። ለዛ የሆነ እንትን ነው የሚሆነው፣ ሳይክል ነው የሚሆነው ማለት ነው። ሰው ዲፕሬሽን ውስጥ ያለ ሰው በጣም አሉ የተባሉ መጥፎ ነገሮች ውስጥ ሁሉ የመግባት እድሉ ከፍተኛ ነው። አዎ በጣም ለማምለጥ ትንሽዬ ደስታ የሚሰጠውን ነገር ስለሚፈልግ በዛን ሰዓት ነበር። ኤቭሪ አዲክሽን የሚሆነው እኮ እንትን ስለሆነ ነው። ከእውነተኛ ለማምለጥ የሚፈልገው ነገር ሲኖርና የሆነ አይነት መጥፎ ስሜትን ለማምለጥ ነው እንትን የሚሆነው አዲክት የሚሆነው። ወይ ጭንቀት ያለበት ሰው አሁን መጠጥ የሚጠጣው ለምንድን ነው? ልክ መጠጡን ሲቀምሰው ደስተኛ ይሆናል፣ ይጫወታል፣ ጭንቀቱን ይረሳዋል አይደለ? ለዛ ጭንቀቱን ለማምለጥ ነው አዲክት የሚሆነው ማለት ነው የመጠጡ። እዛ ያው ኤቭሪ አዲክሽን ያው መጀመሪያ ሩት ኮዙን ካወቅሽው ከዛ በኋላ ምን ማድረግ እንዳለብሽ ትረጃዋለሽ። ዲፕሬሽንን ከመጠጥ ጋር ወይ ከመጥፎ ልማዶች ራስሽን ማርካት ምናምን የመሳሰሉትን ነገሮች ካያያሹ ይበልጥ እየዘቀጥሽ ነው የምትመጪው፣ ለጊዜው እያስደሰቱሽ ማለት ነው። ታልፍበታለህ እንጂ ይህ ትክክለኛ መፍትሄው አይደለም። ጭራሽ ደግሞ ሌላም ዲፕሬሽኖች ትጨምራለህ። ከነዛን ልምምዶች ውስጥ በምትገባ ሰዓት ራስክ ላይ የበለጠ ዲፕሬስድ እየሆንክ ትሄዳለህ። ያንተ ዲፕሬሽን ምን ያህል ድረስ አስከፊ ነበረ? አሁን የተለያዩ አይነት ዲፕሬሽኖች አሉ ሰዎች የሚያሳልፏቸው። ያንተ ምን ያህል ነበረ? በቃ ያው አሁን ምንድነው የሆነ ሰው ሊለወጥ የሚችለው አሁን ያለበት ቦታ ላይ ሆኖ መቅረትን ካስጠላው ነው። እና እዛ ደረጃ የሚያደርስ ዲፕሬሽን ነው ብዬ ነው ማስበው። በቃ ያለህበትን በጣም እስክትጸየፈው ድረስ በቃ ይህን ነገር መቀየር አለብኝ ብዬ መነሳት እስኪያደርሰኝ ድረስ ነው የነበረው ዲፕሬሽን። ከዛ በቃ እሱ ነው የምለው። በዛ ልገልጾ እችላለሁ እንጂ አስከፊነቱን በሌላ ልገልጾ አልችልም። በቃ ቦታውን እስክጣሉ ያለህበትን እስክጣላው ድረስ ትደርሳክ ነበረ። ግን አሁን መጠየቅ የምፈልገው እዛ ስሜት ውስጥ በነበርክበት ሰዓት እንዴት ነበረ? ላይ ከአቅራቢያክ ያሉ ሰዎች፣ ማህበረሰቡ፣ ጓደኞች፣ ኮርስ ብቻ ይሄ በቅርብክ ያሉ ሰዎች መረዳት አቅም እንዴት ነበረ ስልክ አሁን እኔንም ጠይቅክ በጣም ብዙ ወጣቶች አሁን ይሄን ቪዲዮ የሚመለከቱ ይሆኑ ይችላል። ተመሳሳይ አይነት ሁኔታ ውስጥ ያሉ ሰዎች ይኖራሉ። በጣም ዲፕሬስድ ሆነውና ምንም የማይረዳቸው ሰው ሊያገኙ ይችላሉ። ላይክ መረዳታቸው ምንም ሙቀት ግንዛቤው ሰው ላይ ኖር ይችላል። ዲፕሬሽን ምን ድረስ እንደሚያደርስ ምን ውስጥ እንደሚያስገባብ ነው። አሁን አንተ ከ17 ዓመት በታች ሆነክ ነው ዲፕሬስድ ሆንከውና አሁን አንድ 15 ዓመት 16 ዓመት ልጅ ዲፕሬስድ ሆንኩ ሲል ምንድነው አንተ ደግሞ ምናምን ልጅ ልክ እንደ ጸልይ ላይክ ተጫውት ምናምን ነው የሚባለው እንጂ ሲሪየስ ላይ አይወሰድም። እና እንዴት ነበር ያንተስ ዙሪያ ካለው አካባቢክ ምን ያህል ጠቅሞካል? ያው ፈጣሪ ረድቶኛል ብዬ ነው ማስበው። ወደ ማለት ረድቶኛል ምለው በምንድን ነው መውጣት እንደሚቻል አሳየኝ እና የሆነ አይነት ፓዝ ውስጥ እንድገባ ረዳኝ ነው ምለው። የሆነ ቪዲዮ ያየሽው ሊሆን ይችላል በቃ ከዚህ ነገር መውጣት ይቻላል እና ዲፕሬስድ የሚሆንከው በዚህ ምክንያት ነው የሚል ቪዲዮ ማየቴ ብዬ ራሱ ረድቶኛል ብዬ ነው ማስበው እንጂ ማህበረሰቡ ማለት እንዳልሽው ነው። አሁን ሀበሻ ሆነች በተለይ አሁን ዲፕሬስድ ሆንኩ ምናምን እንደውም ትንሽ በዌስተርን እንትኖቹ ይሻላል። እዛ ተለምዷል ግንዛቤ ያላቸው በደንብ ለዛ ያው እኔ አሁን ሰዎች ዲፕሬሽን እንትን ነው ብዬ ራሱ አላስብም። ዲፕሬሽን መፍትሄ ማድረግ ትችላለሽ። ዲፕሬሽን ሳይሆን ልማዶችሽ ነው እዛ ያደረጉሽ እዛ ቦታ እንድትገቢ ያደረጉሽ እና ደግሞ ለራስሽ ያለሽ አመለካከት ነው ብዬ ነው ማስበው እንጂ ዲፕሬሽን የሆነ ራሱን የቻለ እንትን አይደለም ብለህ ታምናለህ? እንደዛ ብሎ ማመኑ ይሻላል። ያው ዲፕሬሽን ሪል አይደለም ብለሽ ማመኑ ይሻላል ብዬ ነው ማስበው። ለምን ዲፕሬሽን አለ እውነት ለመናገር በብዙ ነገር ሊመጣ ይችላል። ሰው ሲሞትብሽ ምናምን የሆነ ሰው ትቶሽ ሲሄድ ምናምን በቃ እንደዚህ አይነት ነገሮች ዲፕሬስ ለጊዜው ሊያረጉሽ ይችላሉ። ግን እሱ ተፈጥሯዊ ነው። እሱ እኮ ችግር የለም። ግን ምንም ሳይሆን ሰው ልጅ በጣም በዛ የሚቸገረው እኮ አይ ቲንክ በሱ ነው። ምንም ሳይሆን ምንም የጎደለብክ ነገር ሳይኖር ምንም አሁን የጎደለብክ ነገር ቢኖርማ ወላጆቻችን የሚሰጡን ምክር ሆነ ማለት እኮ ነው። በቃ አንቺ ምን ሆንሽ ምን ጎደለብክ ምናምን ይባላል ብዙ ሰው። ግን አሁን እንደዛ ሳይሆን ምንም አይነት መጥፎ ነገር ውስጥ የሚያስገባ ነገር ሳይኖር ሰዎች ለምን ዲፕሬስድ የሚሆኑት? ያለ ምንም ምክንያት አንተ ምክንያት ነበር አሁን ዲፕሬሽን ውስጥ ገባ? ምክንያት ብዬ እንትን ማለት አልፈልግም። ግን ያው ምክንያት ማለት ያው የሆነ ፐርሰናል ያጋጠሙኝም ነገሮች ነበሩ በዛ ሰዓት በሪሌሽንሺፕ ዙሪያ ምናምን። ግን
እንደ ምክንያት መጠቀሙ አግባብ ነው ብዬ አላስብም። አሁን ለምሳሌ የሆነ ሰው ችግር አለብህ ብለሽ ራሱ ማውራቱ መጥፎ ነው ብዬ ነው ማስበው ለችግሩ። በቃ ችግር አለብኝ ብሎ የሚያምን ከሆነ ሩት ኮዙን አውጥቆት ለሱ መፍትሄ ማድረግ አለበት ብዬ ነው ማስበው። ተጎጂ ሆኖ መቅረቱ እንደውም ይበልጥ ይጎዳዋል ብዬ ነው ማስበው። እኔ አሁን በቃ ዲፕረስድ ነኝ እና ህይወቴ ላይ እንትን የለኝም ምናምን ከምል ይልቅ ኦኬ ለምንድነው እንደዚህ የሌለኝ፣ ለምንድነው እንደዚህ አይነት ቦታ ላይ ገባሁት፣ መፍትሄ መስጠት አለብኝ ብዬ መፍትሄው ጋር ነው መግባት አለባቸው ብዬ ነው ማስበው እንጂ ዲፕረስድ ነኝ ብሎ ያለቃቀሱ መዋል ቀላል ነው። የዲፕሬሽን ደግሞ ሌላ በጣም ከፍተኛ ጉዳቱ አንተን በአቅራቢያ ከገጥሞ ከሆነ ወይም ራስህ ላይ ያ ስሜት ሰምቶ ከሆነ በጣም ብዙ ቲኔጅ የሚባሉ ልጆች ወጣቶች ራሳቸውን በማጥፋት ነው እንትን የሚያደርጉት። በጣም ብዙ ሰዎች ያለ ምንም ምክንያት ምንም ነገር ሀፕን ያደረገባቸው ሳይመስለን ራሳቸውን ያጠፉ በዙሮች አንተ ጓደኞች ወይም ታውቀው ሰው ምናምን የለም? አለ። አሁን ቅርብ ጊዜ እንደውም አለ ሰፈር ውስጥ ያጋጠመው ሰው ጋር እና ያው ከባድ ነው እንደዚህ ማለት እንደዚህ ድረስ የሚያደርስ ደረጃ መድረስ የለባቸውም እና አዌርነሱን ዴቨሎፕ አድርገውት እውነት ትክክለኛው ፀሐይ ይወጣ ነበር ትንሽ ታግሰው ራሳቸው ላይ ቢሰሩ እና ያሳዝናል። እንደዚህ አይነት ነገሮች በዝተዋል። በተለይ ደግሞ የወንድ ልጅ እንትን ነው የሚበዛው። ወንድ ላይ ይበዛል ከሴት? ያ በጣም ይበዛል። ምንድነው ምክንያቱ ትላለህ? ሴቶች እንትን አሁን ለምሳሌ የሆነች ሴት ኢሞሽናል ስትሆን የሚሰማት ሰው ብዙ ነው አይደለ? ትንሽ እንኳን የሆነች ስትጎዳ ምናምን ምን ሆንሽ ነው የሚባለው። ወንድ ልጅ እንትን ነው የሚባለው ወንድ ልክ። እሱ ደግሞ ይሄ ኢሞሽናል እንትኑ በረንብ ሳክዲን መሆኑ የሆነ ሰዓት ላይ የማይሆን ደረጃ ላይ ያደርሰውና የማይሆን ዲሲዥን ዲሳይድ ያደርጋሉ ብዬ ነው የማስበው። ስለዚህ ማህበረሰቡም ሊሆን ይችላል ብቻ ይሄ ተለምዶ ወንድ ልጅ ላይ የሚመጣው ጫና ብዙ ወንዶችን ራሳቸውን እንዲያጠፉ ዳርጓቸዋል ብለህ ነው የምታምነው ማለት ነው? ኦኬ እሺ። ሌላ ደግሞ በጣም መጠየቅ የምፈልገው አሁን ለምሳሌ አሁን ዲፕሬሽን ውስጥ ሆኖ ቤቱ እየተመለከተ ያላለ ሰው 3 ዋና ዋና ፖይንት ምከርልኝ ብልክ ምንድነው የምትለው? ከዛ ሊያስወጣው የሚችለው ነገር ለአንተ ይሰራልክ ስፔሲፊክሊ ዲፕሬሽን ላይ ለአንተ በሰዓቱ እዛ ላይ የሰራልክ ነገሮች ምን ነበሩ? ኦኬ ሶ የመጀመሪያው ነገር የምለው ተጎጂ መሆን ማቆም አለበት። ተጎጂ መሆን ማለት ማለቃቀስ የሚለው ነገር በቃ እንደ ምክንያት መጠቀም፣ በቃ የሆነ መፍትሄ ከመስጠት ይልቅ እንደ ምክንያት መጠቀም ዲፕሬሽኑን። በቃ እኔማ እንደዚህ ሆንኩት እኮ ዲፕሬስድ ስለሆንኩ ነው፣ እኔማ እንደዚህ አይነት በቃ አቋም ያለኝ በቃ መቀየር ስለማልችል ነው ምናምን። በቃ በጣም በብዙ ነገር ራሱ ያለው አመለካከት ተጎጂ ከሆነ ሊለወጥ አይችልም። ኦኬ ሶ እንደዚህ አይነት ችግር አለብኝ፣ ምንድነው ማድረግ ያለብኝ ከዛ ችግር ለመውጣት ብሎ ወዲያው አካውንታቢሊቲ ወስዶ ለችግሩ መፍትሄ መስጠት አለበት ብዬ ነው ማስበው። ሁለተኛው ነገር ደግሞ ማድረግ አለበት ብዬ ማስበው ዲስትራክሽኖችን ማጥፋት አለበት። አሁን ለምሳሌ የብዙ ሰዎች ዲፕሬሽን ምክንያት ራሱ ሶሻል ሚዲያ ላይ ኮምፓሪዥን፣ ፉክክር የሆነ አሁን ከኔ በላይ ያሉ እድሜ ራሱ አሁን ለምሳሌ 21 22 23 ምናምን ያሉ ሰዎች በእነሱ እድሜ ላይ ሆነው ጥሩ የሰሩ ያሉ ሰዎችን ሲያዩ ምናምን ፉክክር ውስጥ ይከታል። በተፈጥሯችን ፉክክርን ስለምንል ማለት እና ሶሻል ሚዲያው በጣም ትልቅ ኢምፓክት አለው እንደዚህ አይነት እዚህ ነገር ላይ ዲፕረስድ የመሆን ነገሩ እንትኖቹ ላይ በቃ ኢምፓክት አለው እና እነዚህ ዲስትራክሽን የሚባሉትን ነገሮች ማጥፋት አለባቸው ብዬ ነው ማስበው። እና ይሄ ኦቨር ስቲሙሌሽን ራሱ አሁን ዲስትራክሽን ካልኩሽ ፖይንት ላይ ራሱ ኦቨር ስቲሙሌሽን ራሱ በጣም ኃይለኛ የሆነ ድብርት ውስጥ ይከታል። ይሄ ኤዲኤችዲ የሚባለውን በሽታ ያመጣል። ሶሻል ሚዲያ ላይ ከልክ በላይ ስክሮል ማድረግ። ኤዲኤችዲ ሲመጣ ደግሞ ኢሞሽንሽን ኮንትሮል ማድረጋችን እና እነዚህ ነገሮች በጣም መጥፎ ናቸው። ዲፕረስ ለመሆን ደግሞ የሚዳርጉትም ነገሮች ናቸው። ዲስትራክሽን አሁን ከታውት አድርጉት ምላቸው ነገሮች ምንድን ናቸው? አንደኛው ጌም ነው። ጌም ዲስ ማች ከንትን ጋር የተያዘ አፌክት አለ። አሁን ምን መሰለሽ ጌም ላይ አዲክት የሚሆኑ ወንዶች ምንድን ነው ጌሙ ላይ ነው የሚያድጉት። እውነተኛ ዓለም ላይ ከማደግ ይልቅ ጌሙ ላይ ነው የሚደጉት። ጌሙም አውቆ ነው እንደዛ የተሰራበትም ምክንያት እንደዛ ነው። በቃ እውነተኛ ዓለም ጋር ያመሳስሉታል። አሁን እንደ ጂቲኤ አይነት ጌሞች ምንድን ነው በቃ
ትክክለኛ ከሪያሊቲ ጋር ለማመሳሰል ነው የሚሞክሩት። ግን ይሄኛው ምንድነው ቀለል ይላል። ከሪያሊቲው ቀለል ይላል። ሁሉም ነገር በቀላሉ ታገኘዋለሽ። መሸሸጊያ ያደርጉታል። ለዛ እነዚህ ነገሮች ሁሉም ሲጀመር አቴንሽን ግራብ ለማድረግ ነው የሚፈልጉት። ያው የራሳቸው ሰልፊሽ የሆነ ዲዛይር ስላላቸው ማለት ነው። ጌሞቹም ማለት ነው ለራሳቸው ነው እንጂ ሰዎች እንደዚህ እየሆኑ ነው ብለው አይደለም። ብዙ ሰዎች አሁን የጌም ሱሰኛ የሆኑ ሰዎች አይተሽ ከሆነ እውነት ለመናገር እንትን አይደል በቃ ራሳቸው ላይ አልሰሩ። ስታያቸው ገና ሶሻላይዝ ማድረግ አይችሉም። አይንሽን ራሱ አያዩሽም። እነዚህ ነገሮች ምንድነው የሚፈጠሩት? ጌሙ ላይ እኮ ገብተሽ ከነሱ ጋር ብትጫወች ጭራሽ ልትጫወቻት ጭራሽ ሌላ እንትን ውስጥ ነው። ለዛ ማምለጫ ነው ጌሙ ማለት ነው። ስለዚህ ዲስትራክሽን መራቅ፣ ራሳቸውን ከዲስትራክሽን መራቅ አለባቸው ነው የምትለው ማለት ነው። በጣም አሪፍ፣ በጣም ጥሩ ቆይታ እያደረግን ነው ማን ሶ ዲፕሬሽን ላይ ይሄን ያልካወራንበት ከዛ ወደ ምንድነው የገባው አማን? ከዲፕሬሽን ወጥቶ ራሱ ላይ መስራትና ሶስተኛ ፖይንት ይቀር ነበር። ኦኬ አልጨረስከም? ሶስተኛ ፖይንት ምላቸው እንትን ቺፕ የሆነ ዶፓሚን ማሳደድ። አሁን ዲስትራክሽኖች እንዳልኩሽ ቺፕ ዶፓሚን ነው የሚሰጡት። ሪል ዶፓሚን ማሳደድ ይጀምሩ ከዲፕሬሽኑ ለመውጣት። እንዴት ማለት? ሪል ዶፓሚን ማለት ትክክለኛ ደስታ ማለት ነው። ትክክለኛ ደስታ እንዴት ነው የሚያገኙት? አሁን ዶፓሚን የሚሰጡ ነገሮች አሉ፣ በመጥፎ መንገድ በጥሩ መንገድ። ዶፓሚን ማለት ስትደሰች እና ትክክለኛ ደስታ ማለት የጠዋት ፀሐይ ማግኘት፣ ስፖርት መስራት፣ ጆርናል ማድረግ፣ ስለ ስሜታቸው በቃ ጆርናል አድርገው ማውጣት፣ ግሬትፉል መሆን ላላቸው ነገር፣ መጽሐፍ ማንበብ፣ በቃ የሆነ አይነት ፓዝ ውስጥ መግባት፣ ፐርፐዛቸውን ማሳደድ፣ የሆነ አይነት ስራ በቃ የሆነ ፋይናንሻል ፍሪደም ሊሰጣቸው የሚችለውን ስራ ማሳደድ አለባቸው። እንደዛ ብለው ነው ከዛ ዲፕሬሽን ሊወጡ የሚችሉት እንጂ ባዶ ሊሆን አይችልም። ዲፕሬሽን እኮ የሆነ ድብርት እኮ ይመጣብሻል ሆነም ቀረ ማለት ነው። ለምሳሌ አሁን እነዚህ ነገሮች ከተወት ብታረጋቸው ራሱ ሶሻል ሚዲያ፣ ጌም ምናምን የሆነ ነገር ማድረግ አለብሽ ደስታውን ለማግኘት። ምንድነው መጠቀም ያለብሽ? ትክክለኛ ደስታ ማሳደድ አለብሽ ብዬ ነው የማስበው። ይሄ ከጊዜያዊ ደስታ ከሚሰጣቸው ነገር ወጥቶ ይሄ ትክክለኛ እንትን የሚሰጣቸው ነገር ላይ ፎከስ ማድረግ ነው የምትለው። እነዚህ ነገሮች አንተ በምትልበት ሰዓት ጀስት በተለምዶ የተባለ ነገር ወይ ሶሻል ሚዲያ ላይ ያየኸውን ነገር ይዘክ ሳይሆን ራስ ትክክል ላይ ተግብረክ የሰራህልን ነገር ነው እያካፈልካቸው ያለው። እሱ በጣም ብዙ ሰዎችን ይጠቅማል ብዬ አስባለሁ። ከዛ እነዚህ ነገሮች በመጠቀም ከዲፕሬሽኑ ወጣክ፣ ከዛ ራስ ትክክል ላይ በደንብ መስራት ጀመርክ ማለት ነው። እንዴት ነበረ እሱን እንዴት ነበረ ጉዞክ? ከምን ጀመርክ? በአንዲስ በቃ ላይ ከዲፕሬሽን ልውጣ እነዚህ ልጀምር ብለክ እንደወጣክ እንደዛ ማድረግ ቻልክ ወይስ የሆነ እየተመለስክ እየተነሳክ ምናምን እንዴት ነበረ መንገድክ? ምክንያቱም አሁን ያነሳው ልክ በጣም ብዙ ሰዎች መለወጥ ይፈልጋሉ፣ ከዲፕሬሽን መውጣት ይፈልጋሉ፣ ራሳቸው ላይ መስራት ራሳቸው ማሻሻል ይፈልጋሉ። ግን ይሄ እንደምናወራው ያህል ኢዚ አይደለም። ላይክ ትሞክሯለህ እኮ በጣም ሁሉም በሚባል ሰው ደረጃ እዛ ነገር ውስጥ ያለ ዲፕሬሽን ውስጥ ያለ ራሱን ማሻሻል የሚፈልግ ሰው እነዚህን መንገዶች ሳይሞክር ይቀር አይመስለኝም። በትንሹም ቢሆን ሞክሮ ወዲያው ጊቭ አፕ ያደረገ ነው ይመስለኝ እንጂ ስፔሻሊ አሁን ላይ በጣም ብዙ ሊያቀበት የሚችሉ መንገዶች አሉ። ሶሻል ሚዲያው ላይ ምንም ይመጣልሃል እነዚህ አይነት ሀሳቦች ማወቅ ትችላለህ። ግን መተግበሩ ላይ ትንሽ ከበድ ይላልና እንዴት ነበር ለአንተ? ባንዴ ነው ወደ ኮሚትመንት ገብተህ በስነ ስርዓት እንደዚህ አይነት ነገሮች ላይ ሰራኸው ወይስ እንዴት ነበረ? እንዳልኩሽ በጣም እንትን ውስጥ ነበርኩ፣ ዲፕረስድ ሆኜ ነበረና እንድቀየር ረድቶኛል ብዬ ማስበው ያንን ሁሉ ጉዳት ወደ እንትን መጠቀሜ ነው። በቃ ወደ ለውጥ፣ እንደዚህ አይነት ቦታ ላይ ልቀር አልችልም፣ አዲስ ማንነት መገንባት አለብኝ ብዬ ነው። አዲስ ማንነት መገንባት አለብኝ። የድሮ ማንነቴን በቃ እንደ መግደል ማለት ይቻላል። የድሮ ማንነቴን ገድዬዋለሁ፣ አሁን አዲስ ማንነት ነው የምገነባው። አማን ጠንካራ ሰው ነው፣ ዲሲፕሊን የሆነ ሰው ነው፣ ራሱ የሚንከባከብ ሰው ነው፣ ፐርፐዙ የሚያሳድር ሰው ነው። እንደዛ ብዬ ነው የገነባሁት። አመለካከቴ እንደዛ ነበር። ከዛ በኋላ በምንድን ነው የምደግፈው ያንን ነገር? በአክሽኖቼ ማለት ነው። ከጠዋት እስከ ማታ በማድረጋቸው ነገሮች ማለት ነው። ከዛ ድሮ የነበሩኝ ልማዶች ነበሩ፣ ሶሻል ሚዲያ፣ ፊልም ማየት ምናምን፣ እነዛ የመሳሰሉትን ነገሮች ነበሩ። እነዛን ነገሮች ሰርዤ እነዛ የደካማ ሰው ማንነት ነው እና ይሄ ለአንተ አይገባም፣ አንተ ጠንካራ ሰው ነህ፣ ዲሲፕሊን መሆን አለብህ፣ ራስ ላይ መስራት አለብህ ብዬ ያንን ነገር በተግባሮች ደገፍኩት ከጠዋት እስከ ማታ። ከዛ ሶሻል ሚዲያ እንዳለ አጠፎት። ከዛ ስፖርት ጭራሽ ቀርቼ አላቅም ነበረ እና እንደዛ እያልኩ በአክሽኖች እየደገፍኩት መጣሁ። ከዛ የዛለት ግሬትፉልም እየነበርኩ ስለሆነ በቃላ ራሴ ላይ እየሰራው ነው።
ራሴ ላይ እየኮራው እየመጣው ስለሆነ የሆነ አይነት አሁን ብዙ ሰዎች የሚያቋርጡት ምንድነው ለውጥ አያዩም መጀመሪያ ላይ ለውጥ ስለማየው ወዲያው ያቋርጣሉ። እኔ ግን ምንድነው የተጠቀምኩት እንትን ስትራቴጂው ምንድነው በቃ ራሴ ላይ የሆነሽ ነገር ካሳካው በቃ አላ የሆነ የማሸነፍ ስሜት እንዲሰማኝ አደረኩ። ግሬትፉል እየሆንኩ ማለት ነው በትንሿ ለውጦች በትንሿ በቃ ጂሙስ ኮንሲስተንት ስለሆንኩ በቃ ራሴ ላይ ኮርቻለሁ። እንደዛ የመሳሰል መጽሐፍ ስላነበብኩ ኮንሲስተንት ሆኜ መጽሐፍ ስላነበብኩ ራሴ ላይ ኮርቻለሁ እያልኩ በቃ የነበረኝ ማንነት የገነቦት መጣው ማለት ነው። ሶ ይሄን ጉዞ ስትጀምር ስንት ዓመትክ ነበር ማለት ነው? 17 በ17 ዓመትክ። በጣም ጥሩ ነበረ። ትምህርት ላይ ነበር ያኔ? ያ 12 ነበር። 12ኛ ክፍል ላይ ነበር። እንግዲህ ተመልካቾቻችን እየተከታተላችሁ ያላችሁት ልዩ ወጋችን ነው። የዛሬው ቆይታ በጣም እንደተመቻችሁ አልጠራጠርም። ሰብስክራይብ በማድረግ አብራችሁን ቆዩ። እንግዲህ ወደ ቅድም ከቆምንበት ስንቀጥል አማን 12ኛ ክፍል ተማሪ ነበርኩ አይደል? ክላስ ላይ መስራት ስትጀምር እንዴት ነበር? ከባድ አልነበረም? ፒል ፕሬዠሩ አላ ከተማሪዎች ከጓደኞቻችን ጋር ከኩያችን ጋር ስንሆን በፊት ከነበረን ፐርሰናሊቲ ትንሽ ወጣ ብለን የሆነ ሲሪየስ የሆነ እንትን ማድረግ ትንሽ ከበድ ይላል። እንዴት ነበር እሱ? አልከበደህም? ብዙ አልከበረኝም ነው የምለው። አልከበረኝም። በቃ አብሬያቸው ሙላቸውም ሰዎች ያው ራሳቸው ላይ ይሰራሉ በገደቡ በገደቡ ይሰራሉ ራሳቸው ላይ። እንደኔ ያው ስትሪክት ሆኖ ባይሆንም ራሳቸው ላይ ይሰራሉ። እናም ደግሞ ብዙ ጊዜ እንደውም እውነት ለመናገር እንትን ነበረ ማረገው ያው ብዙ አልናገርም። እንደዚህ ራሴ ላይ የሰራው ነው ምናምን ብዬ እንኳን አላወራም ነበር። ያው ብዙ እንትን ተቀባይነት ይኖረዋል ብዬ አላስብም እንደዚህ አይነት ነገር። አሁን ሜዲቴት አደርጋለሁ ጻፋ ነባሉና በጣም መቀለጃ ነው እስከሞት ደርሳለክ እንጂ ብዙ ሰው ላይ ረዳው ይችላል። እዛ እንደ ሳይድ ኩዌስት ነበረ ከነሱ ወጥቼ ምናምን በቃ ብቻ የማረገው ነገር ነበር የነበረው። ስለዚህ ምንም ቦዘር አላረገህ? ምንም ቦዘር አላረገኝ። ኦኬ አሪፍ። አማን ያው ስለ ሰልፍ ኢምፕሩቭመንቱ በደንብ እንገባበታለን። ራስን ማሻሻሎችን እንዴት ታርገክ አንተ እንደሰራልህ ሌሎች ምን እንደምትመክር በስፋት እናያለን እና ብዙ ሰው ራሱን ላይ መስራት ይፈልጋል ግን ያው ተግባሩ ነው የሚከብደው ብዬ ካለው ብዙ ጊዜና እሱ ላይ እስቲ አንተ የምትላቸው ነገሮች በሙሉ እንሰማለን። ከዛ በፊት ግን ስለተለያዩ ጎጂ ልማዶች ነግረኸኝ ነበረ። ማለት በጣም ብዙ ወጣቶች ሊያሳልፉት የሚችሉት ዲፕሬሽን አንደኛው ነው ብለናል። ለዲፕሬሽን መንስኤ የሆኑት እነዚህ የተለያዩ አይነት ምክንያቶች አሉ። ከዛ ውስጥ ግን አሁን ይሄ ጎጂ ልማድ የምንለው ወይም ደግሞ ይሄ ራስን በራስ ማርካት ወይም ማስተርቤሽን የምንለው በጣም ብዙ የሚባሉ ወጣቶች ብቻ አይደለም የእድሜ ገደብ ያለው ይመስለኛል። ታዳጊ፣ ወጣት፣ ጎልማሳ ትዳር እስከ ማፍረስ ድረስ የሚደርስ ነው እና አሁን ላይ እንደውም በቃ በጣም በዝምታ በጣም የብዙ ሰዎችን ህይወት እያበላሸ እና በጣም ብዙ ወጣቶችን ራሳቸውን እስከ ማጥፋት የሚያስደርስ ነገር ነው አይደለ? ሰው ደፍሮ ወጥቶ አይወያይበትም፣ አይነገርም። ትምህርት ግንዛቤ የለውም። ማንም ሰው በግልጽ እንደዚህ ሆንክ ብሎ ይሄንን አያወራም፣ ለማንም አያማክረውም። ኢቭን ጓደኛም፣ ለእህትም፣ ለወንድም፣ ለእናት፣ ለአባት በጣም ለማንም የማይነገር በጣም ብዙ ሰው በራሱ ይዞት የሚጎዳበት ነገር ነውና እስቲ እዚህ ላይ አንተ ከራስክ ተለምዶ ተነስተክ እንዲሁም ደግሞ ሶሻል ሚዲያው ላይ በስፋት ይሄን በማማከር ነው አሁን ላይ እየሰራክ ያለከው። ታማክራለክ፣ ትመክራለክ ምናምን እና የተለያዩ ግንዛቤዎች አሉ ከዚህ ላይ ብዬ አስባለሁ። ስለዚህ እስቲ ከመጀመሪያው እንነሳና በዚህ አጋጣሚ ተመልካቾቻችን እዚህ ላይ ልብ እንድትሉልን የምንፈልገው ይሄ ነገር ስላልተወራ እንጂ በሁሉም ሰው ቤት ደረጃ በሚባል ደረጃ ያለ ችግር ነው ማለት እንችላለንና በጣም ብዙ ወጣቶችን ስፔሻሊ በጣም ከብዙ ነገር እያሰናከለ ያለ ራሳቸውን እስኪጣሉ ድረስ ራሳቸውን ራሱ መቀበል እስኪያቅት ራሳቸውን እስኪያጠፉ ድረስ ያ በየቀኑ አሁን ቴክስት ይገባልኛል እንዳልኩሽ ቴክስት ይገባልኛል ራሴን ላጠፋ ነው በዚህ ምክንያት እና በቃ ግራ ገብቶኛል የሚሉ ቴክስቶች በጣም የሚያሳዝኑ ቴክስቶች ይገቡልኛል በየቀኑ በሚባሉ ሁኔታ። እንዴ እኔ ኮሜንቶች ግን ራሱ ቼክ እያደረኩ ነበር። አንተ የምትሰራቸው ቪዲዮዎች ላይ በጣም ብዙ ተመልካቾች ነው ያሉት እዚህ ኢሹ ላይ ኮሜንት የሚያደርጉልክም በጣም ብዙ ሰዎች ናቸው። እነዛ ሁሉ በጣም መሩኛል። በቃ እኔ ራሴ ላጠፋ ነው ምናምን እና በጣም አብዛኛው ሰው የዚህ ነገር ተጠቂ ነው ማለት እንችላለን ማለት ነው። በጣም ሲሪየስ የሆነ ኢሹ በደንብ ሰው ግንዛቤ ሊኖረው የሚገባ ኢቨን ወላጅ ራሱ ከሆኑ ወላጆች በደንብ ይህን ነገር ተረድተው
ህይወት ልጆቻቸውን እንዴት ትሪት ማድረግ እንዳለባቸው ማወቅ መቻል አለባቸው። ምክንያቱም በጣም የሰው እገዛ ያስፈልጓል። ምክንያቱም ይህ ለሰው ደፍረክ የምትናገረው የምታማክረው ነገር ስላልሆነ በውስጥ ለውስጥ ነው ብዙ ሰዎችን እያሳጣን ያለው እና እስቲ አማን ከራስክ ተነስተክ እና ከወጣቱን በአጠቃላይ እስቲ ምን ያህል ጉዳት እያደረሰ እንደሆነ በስፋት አጫውተን። ኦኬ ሶ አሁን ጉዳት ደረጃ በጣም ብዙ ጉዳት አሉ። በቃ ሁሉም ጉዳት የሚባሉ ነገሮችን ያካትታል ብዬ ነው የማስበው። የሰው ልጅ ኮንፊደንስ ላይ፣ ራሱን መውደድ ላይ፣ ከሰዎች ጋር የመግባባት ክህሎቱ ላይ፣ ከሴቶች ጋር ያለው የሴቶች አመለካከቱ ከሴቶች ጋር ያለው እና ዲፕሬሽን ላይ፣ ተነሳሽነቱ ላይ በጣም የተለያዩ ችግሮች አሉት። ግን እኔ ዋና ችግር ብዬ እንትን ምለው ነገር ምንድነው አሁን የሆነ ሰው ከፍቅረኛ እንዲይዝ እና የሴት ተቃራኒ ጾታ ጋር ሴት ፍቅረኛ እንዲይዝ ምንድነው እንትን ማለት ያለበት? ራሱ ላይ መስራት አለበት አይደለ? የሆነ ራሱ ላይ ሰርቶ አቋሙን አስተካክሎ በቃ የሆነ አይነት ስራ ሰርቶ ምናምን የሆነ ተነሳሽነት ያስፈልጋል። የሆነ ተነሳሽነት ነው። ከዛ በኋላ ፍቅረኛ ይዛለው ከሴት ልጅም ትኩረት አገኛለሁ ብሎ ያስባል አይደለ? ያንን ነገር ነው የሚነጥቀው። ለወንድ ልጅ ያንን ነጠቀው ማለት ደግሞ በጣም መጥፎ ችግር ነው የሚያመጣው። ለምን የሚያነሳሳው ነገር ከተነጠቀ እና የሚያገኘው በውሸት ደስታ ማግኘት ከጀመረ ያንን ነገር ራሱን እያረካ ስሜቱን መቆጣጠር ከቻለና ስሜቱን መቆጣጠር አለውም በቃ ራሱን ማርካት ከቻለ እንትን የውሸት ደስታ እያገኘ ያ ሪዋርዱን በእንትን ይተካዋል ማለት ነው። በፖርኖግራፊ ላይ ገብቶ ራሱን በማርካት ከዛ በኋላ ጭራሽ ተነሳሽነት አይኖረው ራሱ ላይ መስራት ማለት ነው። ኦኬ ጭራሽ ሞራሉ የዘቀጠ ነው የሚመጣው እንጂ በቃ የዘቀጠ ይመጣል። ዋና ችግሩ እሱ ነው። ዋና ችግሩ ብዬ ማስበው እሱ ነው። እሺ ችግሮቹ ላይ ከማውራታችን በፊት መንስኤው ምንድነው? ከየት ነው የሚጀምረው? ስልክ ብዙ ሰዎች ሳያውቁት ነው እዚህ ነገር ውስጥ ገብተው ተጠናውቷቸው ላይክ ምንም ማውጫ መፍትሄ እስኪያጡ ድረስ የሚያደርሳቸው ብዬ አስባለሁ። ሶ እንዴት ነው? እንደ ቀልድ ነው ብዙ ሰዎች የሚገቡበት። በጣም ኤርሊ ኤጅ ላይ በእድሜ ማንገምታቸው ቁጥሮች ላይ ድረስ አንተ አሁን የሰማሁ በጣም ዝቅተኛ የሚያስደነገጠክ ስንት ዓመት ነው? 10 ዓመት 10 ዓመት ከ11 ዓመት ጀምሮ እንደዚህ አይነት ልምምዶች ውስጥ ይገባሉ ማለት ነው። እና ምንድነው እንደዚህ አይነት ነገሮች ውስጥ እንዲገቡ መንስኤዎቹ ምንድናቸው ብለክ ታስባለክ? አንተም ደግሞ ከፐርሰናል ካጋጠመክ እንትን ምን ነበረ? አንተ አሁን ፐርሰናሊ ይሄ ነገሮች ናቸው ወደዚህ ነገር እንድገባ ያደረጉኝ በወቅቱ እንደዚህ ያደረገ ወይ ደግሞ ከሰዎችም ከሰማሃቸው መንስኤው ይጠቅማል ብዬ ስላሰብኩኝ ነው። አሁን ተደራሽነቱ በጣም የሰፋው ነው። እውነት ለመናገር አሁን ቲክቶክ ላይ ራሱ ገብተሽ ኢትዮጵያ ብለሽ ትስቲ የሚመጣልሽ ነገሮች በጣም የወረዱ ነገሮች ናቸው። እና ያ ደግሞ የተፈጠረበት ምክንያት ምንድነው? ይሄ በቃ ሰርች የሚደረጉ ነገሮችን ነው ቲክቶክ ሪኮመንድ አድርጎ የሚያመጣው። እና ገና ኢትዮጵያ ብለክ ስጽፍ በጣም ብዙ አይነት የተለያዩ የእንትን ቻናሎች ምናምን ብቻ እንዳለ ስም የሚያመጣልክ ኢትዮጵያ ብለክ ሀበሻ ብለክ ሌላ ነገር አይመጣለም። እንደዚህ ከሴክሹዋል ጋር የተያያዙ ስሞች ነው በአጠቃላይ የሚያመጣልክ። ያ ደግሞ የሚፈጠረው ሲጀመርም ብዙ ጊዜ ሰርች የሚደረገውን ነገር ነው ሪኮመንድ የሚያደርገው ቲክቶክ ማለት ነው። ለዛ ያ አሁን ዝም ብለሽ እንኳን በሱ እንኳን ብታየው ምን ያህል ተደራሽነቱ እንደሰፋ ማየት ይችላል። እና ደግሞ አሁን ዘመናዊ ነገሮችም ያበረታቱታል ይሄን። አሁን ፊልም ዘመናዊ ፊልሞችም ምናምን የሚጀምረው ወይ ራስሽ እንደዚህ ቲክቶክ ላይ እንደዚህ ሰርች ስታደርጊ ምናምን የሆነ ነገር ገፋፍቶሽ ነው፣ ወይ ደግሞ ጓደኛ ነው የሚነግርሽ እንደዚህ አይነት ነገር አለ ብሎ የሚነግርሽ ማለት ነው። እና እንደ ቀል የጀመርሽው ነገር ያስደስተኛል ብለሽ የሚያሆን ችግር ውስጥ ይከትሻል ማለት ነው። አዌርነሱም ስለማይኖርክ ህፃን ሆነሽ ደስታ ነው የምታሳድጂው። ለዛ በዛ ሰዓት ደግሞ እንደዛ አይነት ደስታ አይተሽም አታውቂም። ለምን የመጀመሪያው ጊዜ ስታደርጊውና 100 ጊዜ ስታደርጊው አንድ አይነት አይደለም። የመጀመሪያው ጊዜ የሚሰጥሽ ደስታና በተደጋጋሚ ስታደርጊው የሚሰጥሽ ደስታ አንድ አይነት አይደለም። የመጀመሪያው ጊዜ የሚሰጥሽ ደስታ ነው የሚሸውድሽ በደንብ ወደ ውስጥ እንድትገባ ሱሰኛ እንድትገባ የሚያደርግህ እሱኛው ደስታ ያ። ከዛ በኋላ ግን እየወረደ ይመጣና የምታዩ ራሱ ፖርኖግራፊ የተለየ ይመጣ። የሆነ ድሮ የሚያስደስትሽ የነበረው ቪዲዮዎች ጭራሽ አሁን ያስደስቱሽም። ለምን? ቶለራንስ ቢልድ እያደረገች ነው የሚመጣ ዶፓሚንሽ ማለት ነው። ከዛ ይበልጥ ደግሞ ኤክስትሪም እየገባሽ ተመጫለሽ እና በጣም መጥፎ የሆነ ፋንታሲዎች እንትን ክሬቭ እንድታደርግ ያደርጉሻል እንድትፈልጊ እና በጣም ብዙ ችግር ያመጣል።
በዚህ እንኳን ዝም ብሎ ተናግሮ እንኳን የሚያልቅ አይደለም ችግሮቹ። አብዛኛው ሰው የሚገባው ወደዚህ አይነት ልማዶች እንደ ቀልድ ባያቸው በቪዲዮዎች በተለያዩ ቪዲዮዎች ቲክቶክ ላይ ሊሆን ይችላል፣ ፖርኖግራፊ ሊሆን ይችላል። ብቻ እንደዚህ አይነት ቪዲዮዎች ተነስቶ ነው ወደዚህ አይነት ልማዶች የሚገባው ማለት ነው። አንተ ፐርሰናሊ ምን አሳጥቶኛል ብለህ ታስባለህ? ወይ ደግሞ እዛ ህይወት ውስጥ በነበርክበት ሰዓት አማን ምን አይነት ሰው ነበረ? ከአንተ ባህሪ ጋር አሁን እንደ ቀልድ የጀመርከው ጊዜ ኦኬ ፈን ነው አለፈ። ከዛ ግን ይሄ ልምዱ በበዛ ቁጥር እስከምን ደረጃ ደረሰ? ይህን ጥያቄ ጠየቅኩክ። ያው አሁን ለምሳሌ አንተ ቪዲዮች ላይ ራሱ ኮመንት ላይ የተመለከትኩ ነበርና በቃ የሆነ ራሴን ራሱ ብገድበው በህልሜ ራሱ እንትን እስከማለት እንደዚህ አይነት ነገር ውስጥ እስከመግባት ድረስ ደረጃ ደርሳለሁ ምናምን የሚል ሰዎች ያየው ነበርና እንዴት ነበር? በዛ ሰዓት ያው ኢምፓክቱ የከፋ ነው የመጣው። የከፋ በመጣ ቁጥር ተነሳሽነት አይኖርሽም ራስሽ ላይ የመስራት እንዳልኩሽ ያንን ተነሳሽነት ስለሚሰርቅሽ እና እኔንም ምንድነው ያደረገኝ በቃ ከሰዎች ጋር መግባባት አቆምኩ። ከሰዎች ጋር ማውራት ይከብደኛል። በቃ የነበሩኝ እንትኖችም በቃ ማስባቸው ነገሮች በጣም መጥፎ ነገሮች እየሆኑ መጣ አመለካከቴ ማለት ነው ብዙ ነገር ላይ እና ደግሞ የሆነ ችግር የሚያመጣው ደግሞ ሰዎች ያወቁብሽ እንዲመስልሽ ያደርግሻል። የሆነ እንደ ኢምፖስተር እንደሆንሽ ማለት ነው እና ምንድነው በቃ የሆነ አርገሹ እንደመጣሽና የነሱ የበታች እንደሆንሽ የሆነ መደብቂያቸው ነገር እንዳለ ምናምን ሊሰማሽ ያደርግሻል። የበታችነት ስሜት እና እንደዛ አርጎኝ ነበረ። በቃ ተነሳሽነቴን ሰርቆት ነበር። ከሰው ጋር መግባባት አልችልም ነበር። በጣም ዲፕረስድ እንደሆንም አርጎኝ ነበረ። ከዛ ደግሞ የሆነ ሳይክል ውስጥ እንድገባም አርጎኛል። በቃ ዶፓሚን ብቻ እንዳሳደድ ከፊልም ጌም ምናምን እያልኩ በቃ እዛው እንድደነዝዝ አርጎኛል እና ልንቀሳቀስ እና ራሴ ላይ ምንም እንዳልሰራም ማለት ነው። ለዛ እንደዚህ እኔን ጎርቶኛል ስታስበው ኖርማሊ ተነሳሽነትህን ከቀነሰብክ ለምንም ነገር ሞራሉ ከሌለክ በፊት የምታደርጋቸውን ነገሮች ምንም ነገር ስራ መስራት ካልቻል ከሰዎች ጋር ግንኙነት ማድረግ ማለት ይሄ ማናገር ደረጃ ነው የሚያቀትክ። እንደዚህ አይነት ደረጃ ከደረስክ ከዛ በኋላ ምንም የምታደርገው ነገር አይኖርም። ፕላስ አሁን ብዙ እንደዚህ አይነት ህይወት ውስጥ ያሉ ሰዎች ስራቸው ላይ እንትን ላይ ሆኑ ይችላሉ። ይሄ በጣም ጎበዝ መሆን ያቀታቸዋል። በጣም ጭራሽ አይችሉም። ስራ መስራት አይችሉም። ብዙ ሰዎች አሁን እኔ ጋር መጥተው እንደውም የሚያዩትም ለውጥ መጀመሪያ ላይ እሱ ነው። በቃ አሁን ገና ተነሳሽነት የተመለሰ መሆን ምፈልገው ሰው ነበረ። የነጠቀኝ ህይወት ነበረና ያው ያዘጋጆላቸውም እንትን አለ ፕሮግራም አለ ከዛ ሱስ ሙሉ ለሙሉ እንዲወጡ እና ያን ፕሮግራም ከተቀላቅለው ከወሰዱትና ህይወታቸው ላይ ከተገበሩት በኋላ ምንድነው ያዩት ለውጥ መጀመሪያ ላይ በቃ ቆራጥነታቸው ላይ ነው። በቃ የወንድነት ተነሳሽነት ታቸው እየተመለሰ ይመጣል እና እንደዛ ነው። በጣም ነው የሚገርመው። አማን አሁን አንተ በገና በ20 ዓመትክ ራስክን ከእንደዚህ አይነት ሱስ ውስጥ አውጥተክ ግንዛቤውን በደንብ ወስደክ የተለያዩ ሰዎችን እስከ ማሰልጠን ድረስ ደርሰሃል። ያ እንዳለ ሆኖ ግን መጀመሪያ ላይ አሁን ይሄን ነገር ተቀብልኸው በዚህ ርሚክ ከዛ ውስጥ ወጥተክ ሶሻል ሚዲያ ላይ ወጥቶ ደግሞ ስለዛ ትምህርት ለመስጠት መሞከር እንዲሁም በአቅራቢያክ ላሉም ሰዎች ይችላል ብቻ በድፍረት እንኳን ሶሻል ሚዲያ ላይ ብዙ ሰው የሚያየው ላይ ቅርና ለጓደኛችን ለቤተሰብ ለእናት ለአባታቸው ብቻ ለንም ማንም ማይነገር አይነት እንትና በጣም ህፍረቱ ስለሚከትክ ለመናገር በጣም እንትን ያደርጋልና እሱን ድፍረት ከምን አመጣኸው? ፕላስ ምን አነሳሳክ? እና ሶሻል ሚዲያውስ እንዴት ነበር የተቀበለክ? በአቅራቢያክ ያሉ ሰዎች ስለ እንደዚህ አይነት ነገር ወተክ እኔ እንዲህ ነበር ከአሁን እንደዚህ ያደረኩናም ስትል ሰው ጋር የነበረው ፊድባክ እንዴት ነበር? የሚያውቁ ሰዎች ሊሆን ይችላል ማህበረሰቡ፣ ሶሻል ሚዲያው እንዴት ነበር የተቀበለክ? ያው የተቀበለኝ መንገድ ምንድነው የተረዳሁት ነገር በጣም እንደባሰን የተረዳሁት በቃ በጣም ብሷል ነው ያልኩት። ለምን በቃ እንደዚህ አይነት ቪዲዮ ስሰራ የሚገቡልኝ ቴክስቶች በጣም ብዙ ናቸው ብቻ ሳይሆን በቃ የሚገቡልኝ ቴክስቶች ራሱ ያስፈራሉ። ማለት ምን አይነት ደረጃ እየደረስን ያለ ነው የሚለው ነገር ማለት ነውና በቃ ይገርማል ነው ያልኩት። በቃ ሰዎቹ ምን ያህል አዲክት እየሆኑ እንደመጡ ስታዩ
በቃ እና ደግሞ አዌርነስ ደግሞ የለም። እንደዚህ አይነት ሱስ አይወራም ጭራሽ። ሁሉም ተደብቆ ነው የሚያደርገው እና ሁሉም ተሸሽጎ የሚያደርገው ነገር ነው። ክፍሉ ዘግቶ የሚያደርገው ነገር ለዛ መሰለኝ ስር የሰደደው በጣም ስር የሰደደበት እንደ ሌላው ሱስ። አሁን ለምሳሌ የሲጋራ ይሄ ጉድ አላ እነዚያ ሲጋራ፣ ጫት ምናምን አይነት ሱሶች ይወራባቸዋል። በደንብ ግንዛቤው አለ ምናምን ሰው መውጣት የሚፈልግ ሰው ከነሱ ተምሮ ወይ የህይወት ምሳሌዎችም አሉ እየኖሩ እኔ እንዲህ ነበርኩኝ አሁን ከዚህ ወጣው ምናምን የሚሉ በጣም ብዙ ምሳሌዎች አሉ። አብዛኛው ሰው ከዛ እየተማረ መውጣት ይችላል። ግን ይሄ ሪፈር የምታደርገው ራሱ ታሪክ የለም። ደፍሮ አይነገርም፣ ከማንም ጋር አታወራም። እሱ ይመስለኛል በጣም ስር እንዲሰድ ያደረገው። የከፋም እንዲሆን የሚያደርገው ሰዎች የሆነ እንትኑ አይኖርሽም በቃላ ለየት ብለሽ አንቺ እያረግሽ እንደሆነ ነው እንዲሰማሽ የሚያረግሽ። ለምን ምን እያረግኩ ነው የሚለው ስሜት በጣም ጊልት አለ። ካረግሹ በኋላ በጣም የሚሰማሽ ቁጭት ምናምን ሼም በጣም ከባድ ነው። ይሄ ደግሞ የሆነ እንኳን ለሰው ልታወሪው አንቺ ራስሽን እንኳን በመስጠት ማየት ይከብድሻል። ይሄን ያለ በጣም ነው ራስሽ የምታዩ። እንኳን ለሰው ወተሽ እኔ እንደዚህ አይነት ሱስ አለብኝ እና እርዱኝ ለማለት እንኳን ማለት ነው። እና በጣም ከባድ ነው። ያው ያንንም ስረዳ ነው እኔ በቃ ፕሮግራሙ ላይ ተቀላቅለው ከነሱ ተመሳሳይ መውጣት ከሚፈልጉ ሰዎች ጋር ተገናኝተው በነፃነት ስሜታቸውን ገልጸው ተጋግዞም እንዲወጡ እኔም እያገዝኳቸው እንዲወጡ ያዘጋጀሁት ማለት ነው ፕሮግራሙ። በጣም ጥሩ ነው ያረካው። ያው እንደዚህ በሚደረግበት ሰዓት አሁን ብዙ ሰዎች የሚያስቡት ኢትዮጵያ እንደዚህ አይነት ነገር የለም። አብዛኛው ስፔሻሊ አሁን ወላጆች ምናምን ካየክ በቃ እንደዚህ አይነት ነገር ከሪል ላይፍ በጣም ይወጣ ነው ይመስላቸው ወይ ፊልም ላይ ያለ እንጂ በምንም ታምር እንዲህ በጣም ቅርብ ማለት በሁሉም ሰው ማለት ይቻላል በጣም ቅርብ ያለ ነገር ነው። ግን ብዙ ሰዎች የሆነ ቅርብ ያለ አይመስላቸውም። ወላጆች ሩቅ ያለ ነገር አድርገው ነው የሚያስቡት። ግን ከሚታሰበው በላይ ይሄ ነገር በጣም ስር ሰዷል። ምክንያቱም ግንዛቤ የለም። አሁን ወላጆች ልጃቸው እንደዚህ አይነት ነገር ውስጥ ካለ ወይ ደግሞ ልጃቸው ላይሆን ይችላል ትዳር መሀልም ሊኖር ይችላል። ትላልቅ ሰውም ሆኖ እንደዚህ አይነት ሱስ ውስጥ ሊገቡ ይችላሉ። ግን እንደዚህ አይነት የት ሄደው መማር እንዳለባቸው ወይም መናገር በጣም እንደሚያሳፍር ተደርጎ ስለሚታወቅ ራሳቸውን ማሻሻል ስለማይችሉ ይመስለኛል በጣም እንትን ያደረጉት። እና ያው አሁን በእድሜ ገደብ ራሱ አታስቀምጩ ደራሽነቱ። ለምን ሁሉም ዋና ምላቸው ሶሻል ሚዲያዎች እነዚህ ነገር የሚገፋፉት ምላቸው ቲክቶክ አለ፣ ኢንስታግራም እና ፌስቡክ ነው። ዩቱብ ላይ እንኳን እንደዚህ አይነት ነገር እንትን አይደል። ግን እነዚህ ነገሮች ደግሞ ሁሉም ሰው አሁን ሁሉም የኤጅ ግሩፕ የሚጠቀማቸው ነገሮች ናቸው። እና ወደዛ ሱስ አሁን በእድሜ ራሱ ለመክፈል ይከብዳል። በጣም ብዙ ሰዎች በጣም በከፋ እድሜ እየጀመሩም ነው። በከፋ በቃ ማለት ትልቅ ሰው ሆኖም እየጀመሩ ነው ያሉት። ትልቅ ሰው ሆኖ ውስጥ ሊኖሩ ይችላሉ ማለት ነው። ለምን በእንትን ነው የመጣው። አሁን ይሄ ሱስ የመጣው የጌሙ በቃ የሆነ አይነት ነገር መለወጥ ስትፈልጊ ነው ጌሙ ላይ በቃ የምትለወጪው አይደል? ይሄኛው ደግሞ ምንድነው በሰው ልጅ ፍላጎት ነው ይሄም የመጣው። ምንድነው ከሴት ልጅ ጋር ፍቅር ግንኙነት የማድረግ ፍላጎት ነው እንደ ውሸት ደስታ አምጥቶ የሸወደው ሰው እንዳለ ማለት ነው። ለዛ ያ እንደዛ ስለሚሆን ማለት እንትን ልትዩ ምችው ነገር አይደለም፣ ተፈጥሮሽ ነው እና ይከብዳል። በቃ ለመቆጣጠር የሚከብድ ነገር ነው። በሁሉም ኤጅ ግሩፕ የምትቆጣጠሩ ነገር አይደለም ይሄ ነገር ማለት ነው። ስለዚህ ኤኒዋን ተጠቂ ሊሆን ይችላል የርሚንትን አይኖረው ማለት ነው። ፕላስ ደግሞ እንዳልከው ሶሻል ሚዲያዎች በጣም ለነዚህ ነገር ከዩቲዩብ ውጪ ቅርብ ናቸው ብለካል። እና አሁን ካየክ ራሱ በአፍሪካ ራንክ ሲደረግ ኢትዮጵያ በጣም በከፍተኛ ደረጃ ላይ ነው የምትገኘው። ይሄንን ሰርች በማድረግና በመመልከት በጣም ተጠቂ ያለ ኢትዮጵያ ውስጥ ማለት ነው። አልተወራለትም እንጂ በደንብ ኢትዮጵያ ውስጥ የዚህ ሱስ ሰለባ የሆኑ ሰዎች በጣም ብዙ አሉ ማለት ነው። እሺ አሁን ለምሳሌ እንደዚህ አይነት ሱስ ውስጥ ያለ ሰው ደፍሮ መናገር አይችልም። በምን አይነት መንገድ አሁን አንተ በምን አይነት መንገድ ነው ከእንደዚህ አይነት ሱሶች እንትን ለማድረግ የጠቀመክ ወይም ደግሞ በምታሰለጠን ሰዓት ምን አይነት መጀመሪያው ለሰው የምትሰጠው ወሳኝ እንትኖች ከምንድን ነው የሚጀምረው? አሁን ለምሳሌ ቴራፒስት ጋር መሄድ መፍትሄ ነው ብለህ ታስባለህ እንደዚህ አይነት ጊዜ ላይ? እውነት ለመናገር አይደለም ብዬ ነው ማስበው። ሊያወጣቸው የሚችለው ነገር ምንድነው? ራሳቸው ላይ መስራት ነው። ለምን የሰጣቸው ደስታ በእውነተኛ ለማግኘት ቢሞክሩ ራሳቸው ላይ ሰርተው ቤተሰብ ለመመስረት እና በቃ ብቁነት እንዲሰማቸው ራሳቸው ላይ። አሁን ብዙ ሰዎች በዚህ ሱስ
የሚያዙበት ምክንያት ምንድነው? ብቸኛ ናቸው። ህይወታቸው ላይ ምንነት የለውም። በቂ ነኝ ብለው ያስቡ። ለዛ ያንን ፍላጎታቸውን እንትን ለማለት ነው፣ ለማስታገስ ነው ወደዛ የሚገቡ። እዛ ራሳቸው ላይ ግን እውነተኛ ዓለም ላይ ከሰሩና እነዛን ነገሮች ማግኘት ከቻሉ ጭራሹንም በዚህ ሱስ ይጠቃሉ ብዬ አላስብም። ራሱ ላይ አሁን ለምሳሌ አሪፍ አቋም ላይ ያለ ሰው፣ ከሴት ልጅ ትኩረት ማግኘት የሚችል ሰው፣ በቢዝነስ የሆነ ገቢ ያገኘ ያለና ራሱ ላይ ብቁነት የሚሰማው ሰው በዚህ ሱስ አይጠቀም። የሚያጠቃው ምን አይነት ሰዎችን ነው? ራሳቸው ላይ ብቁነት የሚያሰማቸው፣ ለሰው ልጅ ብቁ ነኝ ብሎ የሚያስቡ ሰዎችን እና በቃ ራሳቸው የሚጠሉ ሰዎችን ነው ስፔሲፊክሊ የሚያጠቃው ማለት ነው። ከሰው ትኩረት አለማግኘት፣ ትክክለኛን ትኩረት አለማግኘት ወደዚህ ሱስ ለመግባት ብቸኛ መሆን ለዚህ ሱስ ዋና እንትን ነው፣ ዋና መንስኤው እሱ ነው፣ ብቸኝነት ማለት ነው። አንተ አሁን ታሰለጥናለክም ሶሻል ሚዲያ ላይ ሞተክ በምትናገርበት ሰዓት ለዚህ ነገር ካጋጠሙክ እስቲ በጣም ያስገረሙክ ታሪኮች ውስጥ አውጫውተን። አስገራሚ ታሪክ ኤኒቲንግ ብቻ ያጋጠመክ በዚህ ልክ ሰው እንትን ሊያደርግ ይችላል ወይ ብለክ፣ ወይም ደግሞ አሁን ለምሳሌ ባለትዳር ሆኖ ትዳራቸው ውስጥ ምን አይነት እንትን እንዳደረገ ብቻ ሰውን ያስተምራል ብለክ ያሰብከው ካጋጠመክ ነገሮች ውስጥ? በጣም ብዙ ናቸው ማለት የተፋቱ ሰዎች አሉ በዚህ ምክንያት። ይሄ ጎንዮሽ ችግሩ በጣም ብዙ ነው ማለት ሌላም ችግር ያመጣል። ስንፈተ ወሲብ ያመጣል ምናምን፣ በጣም ብዙ ማስተርቤሽን ስንፈተ ወሲብ ያመጣል፣ በረም ያመጣል። በጣም ብዙ ችግር እንትን ነው። የሆነ የሚሸጥላቸው ፋንታሲ አለ፣ የውሸት የሆነ ደስታ ማለት ነው። እና ያንን ማግኘት የማይችሉ ከሆነ እውነተኛ ዓለም ላይ በቃ እንትን ነው የሚሆኑት፣ ለዛ ነገር ብቻ ነው ተገዥ የሚሆኑት እና ትክክለኛ እንትን ላይ ትክክለኛ ግንኙነት ላይ አያስደስታቸውም። ያ ነገር እንትኑን ላይ በሄዱ ይሻላቸዋል። እና ይሄ ደግሞ ብዙ ፍቺዎችም አምጥቷል ማለት ነው። እና ብዙ ናቸው እውነት ለመናገር ለ20 ዓመት የቆዩ ሰዎች አሉ። ለ40 ዓመት የቆዩ ሰዎች አሉ በዚህ ሱስ ማለት ነው። በ40 ዓመት የቆዩ ሰዎች አሉ። በጣም ሕፃን ሆነው የጀመሩ ሰዎች አሉ። የተፋቱ ሰዎች አሉ። እና በጣም ብዙ ነገር ነው፣ ብቻ ብዙ ነገር ነው። እኔ እንትን ያልኩት ያው ራሴን ላጠፋ ነበር የሚለኝም በየቀኑ እንዳልኩሽ ይደርሰኛል። እዛ እንደዚህ ስፔሲፊክሊ ነጥዬ የምነግርሽ ነገር አይደለም። በጣም የተለያየ ግን በጣም አብዛኛውን ሰው ያጠቃ ችግር ነው ብለክ ነው የምታስበው? በአጠቃላይ ለመዘርዘር እስከሚከብድክ ድረስ ከደረሰ። ስለዚህ አሁን ሰው የሚጋለጥበት ነገር ለዚህ አንደኛ ወይም ሊጋለጥበት የሚችልበት ያው ሶሻል ሚዲያ ስልኩ ይሄ አጫጭር ደስታን መፈለግ ነው ብለኸኛል። ሊወጣበት የሚችል መንገድ ራሱ ላይ በመስራት ነው ብለሃል። አንተ ራስ ላይ ስለመስራት ወሳኝ የምትላቸው ነጥቦች ምንድን ናቸው? ከመጥፎ ልማዶች መራቅ አንደኛ ነገር። ከመጥፎ ልማዶች ርቀው ትክክለኛ ደስታ ማሳደድ። አሁን ላልኩሽ አንድ ሱሰኛ አንድ ሱስ ውስጥ የሚገባበት ምክንያት ጭንቀት፣ ብቸኝነት፣ ድብርት ካለበት እነዛን ነገሮች ለማስታገስ ነው ሱስ ውስጥ የሚገባው። ወይ ደግሞ እውነተኛ ዓለም ላይ እኔ ብቁ አይደለሁም እና ማንም አይፈልገኝ የሚለው ስሜት ካለ ነው ሱስ ውስጥ የሚገባው፣ ከዛ ስሜት ለማምለጥ ማለት ነው። ለዛ ምንድነው ማድረግ ያለበት? ራሱ ላይ መስራት ነው ያለበት። ከዛ ይሄ የድሮ ማንነቴ ነው፣ የወረደ ነገር ነው፣ ይሄ ለእኔ አይገባኝም፣ አዲስ ማንነት መገንባት አለብኝ ብሎ በድርጊቶቹ ደግሞ መደገፍ ነው። ለዛ ስፖርት መስራት አለበት። አሁን ስፖርት ስትሰሪ ኮንፊደንስሽ እየጨመረ ይመጣል፣ ብቁነት የተሰማሽ ይመጣል አይደል? ስፖርት ሰርተሽ የሆነ አቋም ስትገነቢ የሚገልጸው ነገር አለ፣ የሆነ ማንነት አለ። ስፖርት የመጀመሪያው ነገር ነው ምክራቸው። ሁለተኛው ደግሞ ሜዲቴት ማድረግ ነው። ሜዲቴት ለምንድነው የሚያደርጉት? ስሜታቸውን እንዲያስተውሉ። አሁን ብዙ ሰዎች የሚሳሳቱት እንዴት ነው? ስክሮል ያደረጉና ማቆም አለብኝ ብሎ ትናንትና ይነሳሉ። ግን የሆነች ቅስፈት አለች፣ በቃ ዛሬ ብቻ እናርገውና ነገ ከዚህ በኋላ አቆማሉ። ያ ስሜት ደግሞ የሚመጣው ከትኩረት ማነስ ነው። ማለት ይሄ 15 ደቂቃ ደስታ ሰጥቶኝ ሙሉ ህይወቴን ያጨልምብኝ መጥቷል የሚለው ትኩረት ማነስ ነው። ያ ደግሞ የሚፈጠርበት ምክንያት የትኩረት ማነስ ነው። ትኩረት ላይ ለመስራት ደግሞ የሚጠቅመው ልማድ ምንድነው? ሜዲቴት ማድረግ። ከዛ በየቀኑ ሜዲቴት ቢያደርጉ በጣም ይረዳቸዋል ከዚህ ሱስ እንዲወጡ ማለት ነው። ሶስተኛው ደግሞ በቃ እውነተኛ ዓለም ላይ ትክክለኛ ሶሻላይዝ ማድረግ ነው። ጓደኛ መያዝ፣ በቃ ትክክለኛ ዓለም ላይ
ብቸኝነታቸውን ማስታገስ አለባቸው ብዬ ነው ማስበው እና በቻሉት አጋጣሚ በቤት ውስጥ መቀመጥ የለባቸውም ብዬ ማስበው። ብቸኛ በሚሆኑ ሰዓት ሞር እንትን የማለት ብቻ ወደ መጥፎ ልምምድ ውስጥ የመግባት እድላቸው ከፍተኛ ስለሆነ ብቻቸውን ክፍላቸውን ቆልፎ በዋሉ ቁጥር እዛ ሱስ ላይ ድጋሚ የመሳሳት እድላቸው በጣም በብዙ % ይጨምራል። እዛ በቻሉት አጋጣሚ ራሳቸውን ቢዚ እያደረጉ ራሳቸው ላይ እየሰሩ ከእውነተኛ ዓለም ላይ ደግሞ ሶሻላይዝ ማድረግ አለባቸው ምላቸው። ምናልባት አሁን ይህን ፕሮግራም የሚመለከቱ ሰዎች ከእድሜህም አንጻር አሁን የ20 ዓመት ልጅ ሆኖ እንዴት ይህን ያህል እንትን ኖሮት ሊያስተምር ይችላል ሊሉ ይችላሉ። ብዙ ወላጆች ስፔሻሊ ወጣት ሊረዳ ይችላል። ግን አሁን ለምሳሌ እንትን ከሆኑ ግን 20 ዓመት ልጅ ነው ምናምን ሊሉ ይችላሉ። ግን አሁን ይሄኛው ጄኔሬሽን የሚረዳው አይ ቲንክ አሁን ወላጆች ለመምከር አሁን ላይ ተጋላጭነቱ ከበፊቱ አሁን ላይ በጣም ጨምሯል ብዬ አስባለሁ። በፊት ከነበረው አሁን ላይ ይሄ ሶሻል ሚዲያው ምኑ በጣም አፍጥኖታል ብዬ አስባለሁ። እነሱ የማይረዱት ይሄኛው ጄኔሬሽን ብቻ የሚረዳው በጣም አስቸጋሪ ጊዜ ይመስለኛል የአሁኑ ጊዜ። እንዳንተ አይነት እዛ ህይወት ውስጥ የነበረ ራሱን በራሱ ከዛ ውስጥ አውጥቶ ገና በዚህ እድሜ ቶሎ ብለክ ለሌሎች ለመድረስ የደረሰ ሰው ሲኖር በጣም ማበረታታትና ካንተ አይነት ሰው ነው በደንብ መማር የሚቻለው። ምክንያቱም አሁን ለምሳሌ አንድ ትልቅ ሰው መጥቶ ይሄኛውን ጄኔሬሽን መምከር ቢሞክር እነዚህን መንገዶች አያውቃቸው። አንተ አሁን ሶሻል ሚዲያው ነው እንደዚህ አይነት ነገር ውስጥ ከተተከ የነበረው የወጣህም እዛው ላይ ተምረክ ምናምን ነው። ጊዜው ፈለግንም አልፈለግንም ሶሻል ሚዲያ ሁለት አይነት መንገዶች አሉት። በጥሩም ያስተምርሃል፣ በመጥፎ ነገር ውስጥ ይከተሃል። አንተ ከሁለቱም ነው የተጠቀምክበት። መጀመሪያ ላይ መጥፎ ውስጥ ገባክ፣ ዲፕረስ ዳረገክ፣ መጥፎ ልማዶች ውስጥ ከተተክ ምናምን ተጎዳህበት። ከዛው ደግሞ በዛው ራስን ዩቲዩብ ላይ ያስተምረክ የተለያዩ እንትኖችን ሰርተክ ምናምን በዛው ተምረክ ራስክ ላይ ሰርተክ በዛው ሶሻል ኢንተርኔት እና ሶሻል ሚዲያ ማካኝነት ወጣክ ማለት ነው። ይሄኛው ጄኔሬሽን ካልሆነ እንደዚህ የሚረዳው ያለ አይመስለኝም። ለዛ አንተ ለወላጆች ወይም ደግሞ ትላልቅ ሰዎች በአቅራቢያቸው ወንድማቸው ሊሆን ይችላል ወይ ልጃቸው ምናምን በአቅራቢያቸው ላለው ሰው ምን አይነት ወላጅ ወይ ፓርትነር ወይ ምን አይነት ሰው ቢሆኑለት ምቹ ነው ብለህ ታስባለህ? ለአንተ እኔ እንደዚህ አይነት ሰው ቢኖረኝ ቢያንስ ይሄን ያህል ያቀልልኝ ነበረ ወይ ደግሞ እንደዚህ አይነት ሰው ይሄን ያህል በመረዳታቸው ከዚህ ነገር እንትን ብያለሁ የምትላቸው ምንድን ናቸው? ወላጆችን የምነግራቸው ያው ልጃቸውን ራሳቸው ላይ እንዲሰሩ ቢያበረታቷቸው በጥሩ መንገድ። አሁን የሆነ አይነት እድሜ ላይ ሆነሽ ስትቆጪ ምናምን የሆነ ትቢት አለ ምናምን አሁን 15 16 ስትሆኚ ምናምን ትቢቶች አሉ እና ለመረዳት ሞክረው ከእንደዚህ አይነት ነገሮችም እንዲርቁ ደግሞ አግዟቸው። ቃላ ቅርብ ሆነው አናግሯቸው እንደ ጓደኛም ሆነው ግን ደግሞ እንደሚከተሉት አሁን ብዙ ጊዜ ታላቅ ወንድም ታናሽ ወንድም ይከተላል አይደል? እንደዚህ አይነት ፊገር ሆኖ አሁን በተለይ ደግሞ ወንድ ልጅ ከሆነ በቃ ትክክለኛ የአባት የሚከተለው አባት ቢኖረው እና ፓዝ ውስጥ የሚያስገባው አባት ቢኖረው በጣም አሪፍ ነው ብዬ ነው ማስቡ። እና ያ በኢሞሽናል ሰፖርትም ቢረዷቸው ቢያዋሯቸው ቢቀርቧቸው እና ደግሞ ራሳቸው ላይ እንዲሰሩ ደግሞ ቢያበረታቷቸው ቢያግዟቸው ብዬ ነው መክራቸው። በጣም ጥሩ ቆይታ እያደረግና የሚጠጣ ነገር እየጠጣክ ከአማርኛ ውጭ ምን ቋንቋ ትችላለህ? እንግሊዝኛ። ሰብስክራይብ እንዲያደርጉ ለልዩ ወግ ፖድካስት ሁላችሁም ሰብስክራይብ በማድረግ ይህን ቻናል አሳድጉላቸው። በየመሃሉ እንደዚህ ሳፖርት እንዲያደርጉን እንግዶቻችንን እናስጋብዛለን። እሺ አማናውን ብዙ ጊዜ ነው እንግዶች አምጥቼ አብዛኛውን መጠየቀው ሴቶችን ሴትነት እንዴት ነው ምናምን ሴት መሆን ምን ፈተና አለው ምናምን ነው። ቅድም ያልከኝ ነገር አሁን ወንድን ማንም ኢሞሽኑን አይጠይቀውም ምናምን ያልከኝ ትዝ አለኝና እስቲ ስለ ወንድነት ደግሞ ትንሽ እናወራ። ብዙ ጊዜ ሲወራ ስለተጠቃል የሚደለና ወንድነት እንዴት ነው ምናምን ይሄ ኢሞሽናችሁ ብዙ አይጠየቅም አይወራማ። እንዴት ነው አማን ወንድነት ምገልጸው እኔ በምንድን ነው በተነሳሽነት ተነሳሽነት ማለት ቆራጥነት አላማው ላይ የሚሰራ እና ችግር በመፍታት ተጎጂ ከመሆን ይልቅ ችግሩን መፍትሄ መስጠት እና ደግሞ ለራሱ ብቻ እንዳለ መረዳት አለበት ብዬ ነው ማስበው። ወንድ ልጅ ስትሆኝ በቃ ለራሴ ያለሁት እኔ ብቻ ነኝ ካለሁበት ችግር ልወጣም ችሎ እኔ ራሴ በርትቼ በማድረገው ነገር ነው። ለዛ ራሴ ላይ መስራት አለብኝ
ማለት አለበት ብዬ ነው የማስበው። እና ደግሞ ኢሞሽኑን መቆጣጠር አለበት። በምን እንደሚቆጣጠረው በጥሩ ነገሮች፣ በመጥፎ ነገር ያው ማንም አይረዳውም። ያው አውቀዋለሁ ስሜቱን። ወንድ ልጅ ስትሆኝ ማንም አይረዳሽም። ጓደኛሽ ጋር ደውለሽ እኔ እንደዚህ ሆኛለሁ ምናምን ብለሽ ብታወሪው ምንድን ነው የምታወራው ነው የሚልሽ። ከተሻለ ምንድን ነው የምታወራው? አዎ በቃ ወደ እንትን ግባ ነው የሚልሽ። ወደ ስርዓትን ይዘህ ወደ ራስ ተመለስ ነው የሚልሽ። እና ያ ነገር ተጽዕኖ አለው። ምንድን ነው መፍትሄው? እሱ ነገር እንትን ነው እኔ ልገልጸው የምችለው በጥሩ ልማዶች እንዲቆጣጠሩት ነው ስሜቶቻቸው። አሁን ጭንቀት፣ አንገር አለ ምናምን አለ አይደለ? እሱን ስፖርት ቤት ገብተሽ ማውጣት ተሻለ። ጆርናል ማድረግ፣ ስለ ስሜትሽ ማስተዋል፣ ሜዲቴት ማድረግ እንድታስተውይ ይረዳሻል። ግሬትፉል መሆን፣ ላለሽ ነገር ማመስገን። አሁን ግሬትፉል መሆን በጣም ብዙ ችግር ሊፈታ ይችላል። አሁን በህይወት ስላለሽ ራሱ ግሬትፉል መሆን አለብሽ። ጤናማ ስለሆንሽ ግሬትፉል መሆን አለብሽ። እና እነዛ ነገሮች ኢሞሽንሽን እንድትቆጣጠሩ ይረዱሻል። እና ከእንደዚህ ከዲስትራክሽን ራሱ መራቅ ራሱ በጣም ትልቅ ተጽዕኖ አለው። ኢሞሽንን ከመቆጣጠር ጋር ጭንቀት ያበዛሉ። አሁን እንደ ማምለጫ ሲጠቀሙት ብዙ ወንዶች ይበልጥ ችግር ውስጥ እየገቡ ይመጣሉ። እነዛ ቁጭ ብሎ ራሱ ስሜታቸውን ማስታመም ራሱ በቂ ነው። እና ያው መክራቸው ራሳችሁን ማጥፋት እንትን ሊሆን አይችልም፣ መፍትሄ ሊሆን አይችልም። ጭራሹን መፍትሄ አይደል። ምንድን ነው የሚባለው? ለቴምፖራሪ የሆነ ችግር ፐርማነንት ሶሉሽን መስጠት የለብሽም። ግን አሁን እንደዚህ በሚሆንበት ሰዓት አሁን ሰው ኢሞሽኑን ማውጫ ቦታ ያስፈልገዋል። አሁን ለምሳሌ እሺ እንደ አሁን ሴትና ወንድ የራሳቸውን ልዩነት አላቸው። ሴቶች አሁን በመናገር የሆነ ሰማን ጋር እንትን በማድረግ ምናምን መውጣት ይችላሉ። ወንዶች ምን ላይ ነው? ስፖርት በመስራት ነው ወይስ ምን በማድረግ ነው ራሳቸውን ሪሊፍ እንዲያደርጉ ይረዳቸዋል ብለህ የምታስበው? ምክንያቱም አሁን ብዙ ሰዎች እነዚህን አንተ አሁን ያልካቸው ነገሮች ምናልባት ሊያውቋቸው ይችላሉ፣ ግን ተግባራዊ ምን ማድረግ እንዳለባቸው አያውቁም። በጣም ስትረስ እንትን በማድረግ ይመስለኛል አብዛኛው አሁን ካየክ በቁጥር ወንዶች ይበልጣሉ ብለሃል ራሳቸውን በማጥፋት። እሱን ነገር ምንድን ነው መፍትሄው? ምን ላይ ይሄ ራሳቸው ላይ ከመስራት አንጻር ምን ላይ ነው በደንብ ማተኮር ያለባቸው ብለህ ታስባለህ? በጥሩ ልማዶች ያንን ጭንቀታቸውን እንዲቆጣጠሩት ማድረግ ነው። ጭንቀት እኮ ሁሉም ሰው አለበት፣ ግን ሬጉሌት ለማድረግ የሚጠቀምበት ነገር ወይ አዲክት ያደርገዋል ወይ ደግሞ የተሻለ ሰው ያደርገዋል ወደፊት። ለዛ የተሻለ ሰው የሚያደርገውን ነገር መርጡ። እንደ ራሳቸውን ማጥፋትን እንደ ሶሉሽን ሊያዩት አይገባም። በጣም ደካማ መሆን ነው እሱ፣ ደካማ መሆን ነው። ለምን ከዛ ችግር መውጣት እየቻልሽ ለምን ብለሽ ፐርማነንት የሆነ እንትን ትሰጫዋለሽ? ለዛ መውጣት እንደሚቻል አምነው ራሳቸው ላይ ሰርተው በጥሩ መንገድ ስሜታቸውን ተቆጣጥረው ጭንቀታቸውን፣ ድብርታቸውን፣ ብቸኝነታቸውን ተቆጣጥረው ያንን ነገር መውጣት እንደሚቻል እንዲያምኑ ነው ፈልገው። እሺ አሁን ብዙ ሰዎች ራሳቸውን ማሻሻል ይፈልጋሉ። ስራ ላይም ሊሆን ይችላል፣ መድረስ ከሚፈልጉበት ጎል አንጻር ሊሆን ይችላል። ብቻ ሁሉም ሰው ራስን ማሻሻል ይፈልጋል። መንገዶቹን ያውቃል፣ ግን ተግባሩ ላይ ነው በጣም ብዙ ሰው የሚቸገረው። እና በአጠቃላይ አንድ ሰው ራሱ ላይ መስራት ለሚፈልግ ሰው ምንድን ነው አንተ ከጠቀሙ ከአንጻር ምን ላይ ቢሰራ ነው ጥሩ? መጀመሪያ ምንስ ማድረግ ነው? ስለ ሰልፍ ኢምፕሩቭመንት በደንብ አስረዳን። ሰልፍ ኢምፕሩቭመንት ማለት በሁሉም የህይወትሽ ክፍል መለወጥ ማለት ነው፣ ማደግ ማለት ነው። እና ከየት ነው የሚጀምረው ብዬ ማስበው ምንድነው በየሰው ይለያያል። እና ምንድነው ግብ አውጡ፣ በየ3 ወሩ ግብ አውጡ፣ 3 ግቦች አውጡ። በሁሉም የህይወትሽ ክፍል ሊሆን ይችላል። አሁን አቋምሽን መቀነስ ወይ መጨመር ሊሆን ይችላል። የሆነ አይነት ልማድ ህይወትሽ ላይ ማስገባት ሊሆን ይችላል። እና ደግሞ በቃ የሆነ ስራ ላይ የሆነ ብር መስራት ሊሆን ይችላል። እንደዛ ብሎ ግብ ካወጡ በኋላ ከትንሽ ይጀምሩ። ይሄ ኢጎዋቸው አይቆጣጠራቸውና አሁን ለምሳሌ 50 ፔጅ መጽሐፍ አነባለሁ ወይ ቪዲዮ በቀን 3 እለቃለሁ፣ ስፖርት ቤት ሄጄ 11 ሰዓት ሌሊት ተነስቼ ምናምን 3 ሰዓት ለ4 ሰዓት እሰራለሁ ምናምን ማለቱን ትተው ከትንሽ ይጀምሩ። ከትንሽ ጀምረው ራሳቸውን ደግሞ የማሸነፍ ስሜት እንዲሰማው በየቀኑ አሁን ለአንድ ሳምንት ኮንሲስተንት ሆኖ የሆነ ሰው ስፖርት ከሰራ ኦኬ ለአንድ ሳምንት ስፖርት ቤት ሄጄ ስለሰራው ራሴ ላይ ኮርቻለሁ ብሎ ራሱ እንደ ማሸነፍ ስሜት እንዲሰማው ያደርገው እና ማንነቱንም በጥሩ መንገድ ይግለጸው። እንደዛ ብዬ ነው መክራቸው። በጣም አሪፍ።
በጣም አሪፍ ቆይታ ነው እያደረግን ያለነው። ቅድም ግን አንድ ሳንጠቅስ ያለፍነው ነገር ስላለ ሳንጠቅስ ያለፍነው ነገር ብዬ አሰብኩት። አሁን ለምሳሌ ይሄ ራስን በራስ ማርካት ላይ እዛ ሱስ ውስጥ ላሉ ሰዎች የራስ የሆነ ማማከሪያ ግሩፕ አለክ። እሱን ምን ላይ ነው ማግኘት የሚችሉት? ምን አይነትስ አገልግሎት ነው የምትሰጣቸው? እሱን አንዴ ንገርልኝ። ኦኬ የምሰጣቸው አገልግሎት እንትን ነው፣ ኮርስ ነው። ኮርስ አለ፣ ጋይድ አለ፣ መጽሐፎች አሉ እና ደግሞ ከሱ ተጨማሪ ደግሞ ሰፖርት ግሩፕ አለ። ማለትም እዛ ላይ የሚወያዩበት ስሜታቸውን በነፃነት የሚገልጹበት ማለት ነው። መውጣት ከሚፈልጉ ሰዎች ጋር ማግኘት የሚችሉት ቲክቶክ ባዮ ላይ ያለች ሊንክ አለች፣ የቴሌግራም ቻናል። እዛ ላይ ገብተው ከዛ በኋላ እዛ ኮርስ ላይ ለመቀላቀል ማድረግ ያለባቸው ነገሮች አሉ እዛ ላይ። ስለዚህ አንተ ቲክቶክ ላይ ያገኘውታል ማለት ነው ሊንኩን። ጥሩ እሺ። ሌላ ማን ቪዲዮዎች ላይ ሳይ እንደነበረው በጣም ብዙ ወንዶችን ሰውነት ስፖርት አሰራር ላይ በተለያየ መንገድ ሞቲቬት ታደርጋቸዋለህ። የራስንም ሂደቶች ወይ ደግሞ ያሳለፍካቸው ከምን ጀምረክ ምን ላይ እንደደረስክ ታካፍላለክና እስቲ ስለ ስፖርት ደግሞ ትንሽ እናውራ። ጂም እንዴት ነው? ምን ያህል ጊዜ ሆነ ከጀመረክና ምን ጠቀመክ ህይወትክ ላይ? ጂም በጣም በብዙ ነገር ጠቅሞኛል። በፊዚካሊም በሜንታሊም ያው በጣም ብዙ ጠቅሞኛል። በፊዚካሊ የነበረኝ አቋም ስኪኒ ፋት የሚባል አቋም ነበረ ምናምን እና በጣም የሚያስጠላ አቋም ነበር የነበረኝ። ስኪኒ ፋት ማለት እንዴት ነው? ስኪኒ ፋት ማለት በቃ የማይሆን ቦታ ላይ ፋት ማለት ነው። ቀጭን ሆነሽ የሴት አይነት ጡት ምናምን እንደዛ ነው የሚመስለው ማለት ነው። ደረቴ ጋር የነበረው ፋት ምናምን ምንም አይነት ጡንቻ አልነበረኝም። እንደዛ ነበር የነበረኝ አቋም እና ከዛ በኋላ አሁን ያለሁበትን አቋም እንደገነባ ረድቶኛል። እሱም በስፖርት ነው የተፈጠረው እና እሱ ደግሞ ሜንታሊ የፈጠረው ኢምፓክቶች አሉ። ያው እንዳልኩሽ ሬጅ አንገር ምናምን የነበራቸውን እዛ ላይ አውጥተው የተሻለ ሰው ያደርጋቸዋል። እዛ እኔ ምንም እንድቆጣጠሩ ረድቶኛል። ጭንቀቴን ምኮራበትን አቋም እንድገነባ፣ ራሴ ላይ ያለኝን አመለካከት እንድገነባው፣ ዲሲፕሊን ደግሞ እንድገነባ፣ የሆነ ነገር ፈልጌም ሳልፈልግም ሄጄ እንድሰራው ረድቶኛል። እንደ ስኪል አዳብሬዋለሁ ማለት ነው። በዛ ረድቶኛል። ስለዚህ ያው ሁሉም ሰው ጂም ላይ ያለው ላይፉን ሲሪየስሊ ቢወስደው ብለህ ትመክራለህ ማለት ነው? ያ በጣም እንግዲህ አማን ድጋሚ ወደዛኛው ቶፒክ ስመልስህ ከማስተርቤሽኑ ጋር በተያያዘ ስልጠናዎች እንደምትሰጥ አንተ ነግረኸኛል። የቴሌግራም ግሩፖች ላይ ምናምን እዛ ላይም ካጋጠመክ ወይም ደግሞ ካንተም ኮርስ ወስደው ወይ ያንተን ልምምድ ተግባራዊ አድርገው ወይም ደግሞ በሌላ ማጋጣሚ ከዚህ ውስጥ ደግሞ ወጥተው በምን ያህል ጊዜ ወጥተውስ ምስክር የሆኑ ሰዎች አሉ ወይ? ቀላልና መውጣት ይቻላል የሚለው ለተማልኮቻችን ለማስረዳት ያህል ብትነግረን። ያ አሁን 500 በላይ ሰዎች አሉ እኔ ጋር የተቀላቀሉ 500 በላይ ሰዎች እና በየቀኑ ቴክስት ይገባልኛል። ሙሉ ለሙሉ አገግሜያለሁ፣ አሁን ህይወቴ የተሻሻለ ነው እና ኮንፊደንስ ይጨምሯል። ብዙ ነገር እንደነጠቀኝ የሚያወቅኩት ከዛ ሱስ ከወጣው በኋላ ነው እና የአሪፍ ለውጥ ያመጡ ሰዎች አሉ። በየቀኑ ቴክስትም የሚገባልኝ ነገር አለ፣ ህይወቴ የተቃና መጥቷል ብለው ማለት ነው። እዛ ኮርስ ላይ የተቀላቀሉ ሰዎች ኮርሱን ብቻ መውሰድ በቂ ሆኖ ነው ወይስ እንዴት ነው ወደ ህይወታቸው ይከተት? ያው ኮርሱ ብቻ በቂ ሊሆን አይችልም። በቃ የነሱ የመውጣት ፍላጎትና ያንን ነገር ህይወታቸው ላይ ተግብረው በርትተው ማለት አለባቸው ነው እንጂ ኮርሱ ብቻ ስለተቀላቀሉ ይወጣሉ ማለት አይደለም። ህይወታቸው ላይ መተግበር አለባቸው እና ደግሞ ቆርጦ መነሳትም አለባቸው። በተለያየ ምክንያት ራሳቸው ማጋለጥ የማይፈልጉ እንደዚህ ኦፊሻሊ መውጣት የማይፈልጉ ሰዎች ቢኖሩ በምን አይነት መንገድ ነው ለነሱ? እነሱን ደግሞ አንድ ለአንድ ነው ማግዛቸው። አንድ ለአንድ እኔው ራሴ ሜንቶር አረጋቸዋለሁ፣ ማድረግ ያለባቸውን ነግራቸዋለሁ። ከዛ በኋላ እንዲወጡ ረዳቸዋለሁ ማለት ነው። ስለዚህ ተግባራዊ አድርገው በጣም ብዙ ሰዎች ጠቅሟቸዋል ማለት ነው። ያ በጣም ብዙ ሰዎች አማን እንግዲህ በጣም ጥሩ ቆይታ ነበረን። አብዛኛውን ሰው ካንተ የህይወት ልምድ እንደተማረ በጣም እርግጠኛ ነኝ። ወጣቱም ታዳጊም ትልቅ ሰውም አይልም ለሁሉም የሚሆን አይነት ቶፒኮችን ያነሳነው መተክ ይሄንን በግልጽነት ልታስተምርልን ፈቃደኛ ስለሆን ከልብ እናመሰግናለን። ለዛሬ የነበረን ፕሮግራም ይሄ ነው። በመጨረሻ ማለት የምትፈልገው ኤኒቲንግ ካለ እድሉ ልስጥክ። ሰልፍ ኢምፕሩቭመንት የኔን ህይወት ቀይሮታል፣ የእናንተንም ህይወት መቀየር ይችላል። ቴንክ ዩ አማን። እንግዲህ ያው አማንን በስፋት ማግኘት የምትፈልጉ ሰዎች ሶሻል ሚዲያዎቹን እናስቀምጥላቸዋለን። ለዛሬ የነበረን ልዩ ወግ ፕሮግራማችን ይህንን ነው። ዛሬ በጣም ልዩ ወግ ነበረን። በጣም ብዙዎቻችሁን እንደተማራችሁበት አልጠራጠርም። በቀጣይም ደግሞ ከሌላ ልዩ እንግዳ ጋር እስክንገናኝ ሰላም ነው።